እህቷ ነግራት መድኃኒት እንዳሰራባት ነግሯት መጣለ ማሞቆ በፊት ለኔ የኢድ ቀን ነግራኛለች አቅ ነበር መጥቼ አብሬ ገጥሜያለሁ ሳትሞት በፊት አው ለምን አብርሽ በላሽ እንደሆነ አላውቅም ተለጣፍኩብኝ ጭራሽ አንተ ማሰርተክባት ነው አሰራ ቤቱላ መጥቻ አሰራውባት ልትቀርበኝ አብራኝ ስትመጣ አሰራህባት አላሁ አለም ቻፒኔም አላውቀውም እንጂ እውነት ነው እህቴ እንዲያድጎብኛል እሱን ያስደረገብኝ እያለች እንዴት እቀርባለሁ እውነት ነው እኔ በጣም ቀርቤያለሁ ከዛ በኋላ አይደል ይጥያቄ እንደምን ተቀርብ ነበር በቃ አቡ በእኔ ምክንያት እኮ ብዬሻለሁ እኔ ነግሬሻለሁ እሱ ያውቃል እኮ ሁሉ ነገር ለምን ሀያትን ከሚል እኔ ካንተ ጋር ይታረቅንበትን ቀን አውጥቼዋለሁ ነግሬሃለሁ ቀንሽልኝ ብዬ ከዛ ያጣላችሁ ፐርሰናል ነገር ካለ ፕሊስ ንገሩን እናንተ የተጣላችሁ አቢባ አንዴ ልናገር ጠቅለል አድርጌ ኦኬ ኤደን እሱ ይመልስልኝ ጥያቄ የተጣላችሁበት ነገር ካለ እንዲህ በቤስት ፍሬንድ ነበራችሁ አብራችሁ ነበር የምትበሉት የምትጠጡት ስለዚህ ምንድነው በኋላችሁ የተፈጠረው ይሄ ነገር ሊመጣ የቻለበት ምክንያት አቢባ እሺ አሁን ልመልስልሽ አሁን በተባለው ሆነ እኔ እኮ ነግሬሻለሁ ታሙ ታማ ሁሉ አብረው ሚውት አድርገሽ ትጠብቂያለሽ እሱ አውርቶ ሲጨርስ ከዛ አንቺ ደግሞ ማይክሽን ታበሪያለሽ ሁሉም አንድ ላይ ካወራማ እንዴት እንሰማለን ጥያቄውን መልስ እናንተ የተጣላችሁበትን ምክንያት እሺ ልመልስ አሁን አዎ መልስ ሁላችንም ሚውት አድርገንልሃል እና እሷም ከዛ ስትመጣ አሰርቼ ጠበቅኳት ማለት ነው አይደለ እኔ ጋር ፍሬንድ እንድትሆን ጓደኛ እንድትሆን ማለት ነው አዎ እንደ ሀያት መልስ ከሆነ አዎ ያንተ ጥያቄ የነበረው እህቷ ላይ መድኃኒት አሰርቼ እንዴት እሷ መጣ ከኔ ጋር እህቷ ነግራት መድኃኒት እንዳሰራውባት እንዴት ከኔ ጋር ትበላለች ትጠጣለች እሷ ላይ እንዳላሰራባት አትፈራም ነበሩ ያልክ ትክክለኛ ጥያቄ ነው ብዬ ጥያቄህን ወደ እሷ አስተላለፍኩ እሷ ደግሞ እኔ እንጃ ተለጠፍኩበት ምክንያቱም እኔ ላይ ማሰርቶብኝ ሊሆን ይችላል ብላ አሰበች ሜቢ ወዲያው ስትመጣ ከኤርፖርት ተቀብለክ አሰርተባት ከሆነ እንድትለጠፍብህ ሊሆን ይችላል ብሎ ምስክር የለም አይደል እንደዛ ነው የምታስበው እሷ እሺ እና እሺ እኔ አሁን የራሴ መልስ ልስጥ አይደል yes please እኔ ምክንያቱም አንድ ሰው አንድ ነገር ላይ የሚያረጋው የሆነ ነገር ከዛ ሰው የሆነ ነገር ፈልጎ ነው አይደል እኔ ይቅርታ አድርጊልኝ በካፒታልም ሆነ በምንም ሆነ የምንተናነስ ሰዎች አይደለም ተረዳሽኝ አባባሌ ከላይ እበልጣለሁ ይበልጣለሁ መባባል ባልፈልግም የምንተናነስ ሰዎች አይደለም አንድ ሰው መድኃኒት የሚያረጋው ወይ የሆነ ነገር የሚያረጋው ወይ የሆነ ነገር ፍለጋ ሊሆን ይችላል ተረዳሽ እኔ ምንም ከነሱ ማገኘው ነገር የለም ምን የተለየ ነገር ኖሮ ነው እኔ አንቺ በቤትኛው በእስልምናም ይሁን በክርስትናም ይሁን እንደዚህ አይነት ባድ የሆነ ነገር አድርገሽ ለምን ሪዝኑን ንገሪኝ ገንዘብ ካልወሰድኩባቸው የሆነ ነገር ካላረኩባቸው ለፍሬንድነት ነው ያረኩት ማለት ነው ለጓደኝነት ነው ያረኩት ማለት ነው አንድ አሳማኝ ነገር እስቲ እናንተም ታዘቡ እሺ እሷ ላይ ያረገ እንትና ላይ ያረገ ነፍሷን ይማር ሰሚራ ላይ ማረገ ተባለ ለምን በምን ሪዝን ሰው እኮ ለአንድ ወይ ለፍቅር ሊሆን ይችላል ወይ ለገንዘብ ሊሆን ይችላል ወይ ከዛ ሰው የምትወስጁ ነገር ሊሆን ይችላል ተረዳሽኝ አይደል አባባለ እየሰሩ ነው በአንድ አይነት ህይወት ውስጥ ነው ያለነው እኔ ከሌ ይሻላል እኔ ከነሱ ከኔ ይሻላል ምን ባባል ማለትም አልፈልግም ምን ባባል ሰዎች አይደለም አብረን በልተናል አብረን ጠጥተናል እኔ እንደ ቤተሰብ ነው ማያቸው እንጣላለን ነገሮች ያገናኙናል እንጣላለን ስንጣላም እንደት ነው እንደ ወንድም ነው ረጅም አመት ሰፈሩ ሁሉም የሚያቀን በፍሬንድነት ነው ተረዳሽ አብረን ኖረን እስቲ እንደዚህ አይነት ነገር ደግሞ ካለ ሽማ ዛሬ ሰው ልክ የበዛበት እንትን ይመስል ልክ የሆነ ሰው እንትን ሲል ተከታትለሽ ወተሽ እንትን ከምትይ እንደ ሽማግሌም አለ ምንም አለኮ ጠርተሽ መጠየቅ ትቻለሽ አባም አሉ ብዙ ነገር አለ እስቲ ጠርተሽ ይሄን ለምን አረክበት ለባሽ እውነት እሷም ክርስቲያን ከሆነች እውነት እነሱ ሙስሊም ከሆኑ ጠርተው አስጠርተው ቤተክርስቲያንም ሄዳለው እነሱም ሙስሊሞች ናቸው እሷም ክርስቲያን አስጠርተው ወይ በሃይማኖት አባቶች ወይ በሆነ ሰው
እኛ እንደ እህት ቀርበን እንደ ወንድም ቀርበን እሷ ላይም ይሄንንም ለምን ማረግ አስፈለገ? ተረዳሽኝ አይደል አባባል? ልክ አንድ ነገር ዋሃቢ ዋጋ ወይ እንትና ጋር ሲመጣ ያም ተነስቶ ኤቪደንስ የሌለው ነገር የሰው ስም ለማጥፋት የሰው ስትጣይ ጠብቆ እስከዛሬ ፍቅር ስለነበር ነው። ቴንክ ዩ። አሁን ወደ ጥያቄ መጣልኝ። የኔ ጥያቄ በምንድን ነው የተጣላችሁት? ይሄን ግለጽልኝ። የሚገለጽ ነገር ነው ጠባችን እንደ ቤተሰብ ፐርሰናል። እኔና ሄደን የመጀመሪያ አይደለም፣ እኔና የመጀመሪያ አይደለም 150 ሺህ ጊዜ ተጣልተናል። ወር 2 ወር ተቆራርፈን ብዙ ነገር ተደራርገን እኔም ውስጥ ቂም ስለሌለ እሷ ጋርም ቂም ስለሌለ ስንገናኝ ደግሞ መልሰን ጓደኛ አንዴ አይደለም ሀቢባ በጣም 4-5 ጊዜ አገር ምድሩን መጠየቅ ትችላለች። ተጣልተናል አንዴ አይደለም 4-5-6 ጊዜ ተረዳሽኝ አይደል አባባል? አንዴ አይደለም በጣም ብዙ ጊዜ ተጣልተናል። አገር ምድሩ የሚያቀን በቀረቤታ ነው በክሎዝ ነው በምንድነው። እሷም ነፍሷን ይማር በጣም መልካም ሰው ነች። በጣም ፍሬንድ ነን ከሷ ጋርም እንደዚሁ እነሱ ጋርም እንደዚሁ አይነት ነገር ነው ያለው። ረመዳን ሲመጣ እኔ ለቤት ምግብ አሰርተው ላስቲራውን አስፈጥራልኛለች ምግብ አሰርታ እየሰማሽ ነው? ያ በደንብ እየሰማሁክ ነው። ግን እኔ ጥያቄ የሆነብኝ ኦኬ አንተና ኤደን ፐርሰናሊ ተጣላችሁ ፕራይቬት ነገር ተጣላን ተዘጋጋን። ተረዳሽኝ አይደል አባባል? ኦኬ በቃ ከዛ ይሄ ነገር መጣ። አሁን ሰላም በቃ ተዘጋግተን እናንተም ባላችሁበት ሰላም እኔም ባለሁበት ሰላም ምንም ደርሶ አያውቅም። ምንም ነገር ተደራርሻ አላውቅም። በቃ ለቅሶም እስከመጨረሻው ድረስ አያት ሄደንንም እስከምሸኝ ድረስ አብረን ነበር። ይሄ ሁሉ ነገር ሆነ። ከዛ በኋላ አሁን እኔ ማልኳት ይሁን እንዴት ሆና እንደሆነ አላውቅም። ሶሊያና የምትባለው ልጅ አላውቃትም፣ አታውቀኝ። በምን አይነት እንትን ሞራል በምን አይነት ማን ብሏት እንደሆነ አላውቅም። ምንም አይነት ሀቢባ ሪከርዶ አለ እልክልሻለሁ። ስሜን እንኳን በአግባቡ አታውቅም ነበር። ምክንያቱም ትላንትና የምታወራው ላይ ቪዲዮ ላይ ማን ነው ጃፒ ነው ጃቺ ምናምን ይሄው አለ እዚህ ላይም አለ። እናንተም ገብታችሁ ቲክቶክ ላይም አለ። ስሜን እንኳን በአግባቡ አታውቅም አይደለም ስልኬ። ምክንያቱም ትላንትና የለቀቀችው ቪዲዮ ላይ ጃፒ ነው ጃፒ የሚባል ልጅ ብላ ነው ስትል ነበር። ስሜን እንኳን በአግባቡ አታውቅም። ተረዳሽኝ አባባል? አንዳንዴ እኮ ይሄን ነገር ለማወቅ በጣም እንትን መሆን አይጠበቅም እኮ። እናንተም የምታዩት ነገር አይቻት አላውቅም፣ አይታኝ አታውቅም። አግባብ እንደሌለን ተናግራለች። ምን ማን ልኳት በምን ሪቬንጅ እዚህ ጋር እንደመጣች አላውቅም። እሺ የሰሊናን እንተወውና ማለት ነው ስለ ኤደን ስናወራ ኤደን እናንተ ፐርሰናሊ ተጣላችሁ። በዛ ምክንያት ስምክን ለማጥፋት ሚዲያ ላይ ወጣች እንበልና ሌሎቹስ የመጡት ሴቶች ግን አንድም ቪዲዮ የከፈተ ያው እኔም ሆነ ሳሪ አንድ ሰው ቪዲዮ ካላበራ ማስረጃ ብለን አንቀበለውም ፊቱን ካላየ ነው። ሌሎቹ 1-2 ሴቶች በቮይስ ብቻ ገብተው እሱ ጋር ሰራ ነበር፣ አዎ እሱ ጠንቋይ ቤት ይሄዳል፣ አዎ እንዲያደርገናል ሲሉ ነበረ። እና ስለዚህ አንድ ሰው ስትኖሪ እኮ ይኸውልሽ ወዳጅ አለሽ ጠላት አለሽ። ገብቶሻል አይደል አባባሌ? ሰው ነሽ ይሁሉ አመት ስትኖሪ ወዳጅ ታፈሪያለሽ፣ ጠላት ታፈሪያለሽ። በብዙ አይነት ወይ ትጋጫለሽ ከሰው ጋር ተቀያይመሽ። ሳላውቅም ይሆን አያወቅኩም ያስቀየምኳቸው ሰዎች አሉ። እስቲ ይግቡና እንደዚህ ይበሉ፣ እስቲ ይግቡና እንደዚህ ይበሉ። እኔም ደግሞ እኔ ጋር መተው ሰርተው ዛሬ የፀጉር ቤት የሆኑ የራሳቸውን ካፍቴሪያ ያላቸውን ቤቱን ቅድም ስታወሩ ሰምቻለሁ። ደሞዝ ምናምን ልጆቼንም ይዤ መቅረብ እችላለሁ። ከዚህ አይደለም አሁን የሚሰሩትን ይቅርና አሁን ከኔ ቤት ወጥተው ሌላ ቦታ የሚሰሩትን ልጆች ይዤ መቅረብ እችላለሁ። አንድ አይደለም 6-5 ልጆች ይዤ መቅረብ እችላለሁ። ተረዳሽኝ አባባል? ልክ እንዲህ በጥሩነት እንደምታረግ ደግሞ የተጣላሻቸው ወይኔ ማላቃቸው የምትጣሉ ሰው ነሽ እኮ ስትኖሪ ብዙ ጠላት አለሽ። ብዙ ግን ምንድነው የሆነች ርዕስ ሲከፈት እጅ ይበዛብሻል። እኔ ሲጀመር ደም ይመራራል። ገባሽ አይደል? እኔ ምን ሲጀመር ጠንቋይ ለሰው ምናምን ከማረግ ታዲያ ለራሴ አድርጌ አልፍልኝም እንዴ? ይኸው የሚያቆኝ እዚሁ ነው፣ እዚሁ ከኬንሳክ ነው የሚያቆኝ። ምን የተለየ ነገር ኖሮኝ ነው ይሄን ያህል እንዲጥንቆላ ምናምን አልፌ ሰው ላይ ታዲያ የዚህ መብቱ ካለኝና የዚህ አቅሙ ካለኝ እኮ አድርጌ እኔ ሰው የደረሰበት ደርሳለሁ። ምን አይነት አማርኛ ነው? የዚህን ያህል ፓወር ኖሮኝ እሷን የማሳመም ያችን የመግደል ያችን ነፍስ የመንሳት አቅም ካለኝ አረ በእናታችሁ እኔ አንዳንዴም ፌርኑን እስቲ ሚዲያ ስላለ ዝም ብሎ አይደለም መለፍለፍ። እኔ ለራሴ ያሰርቼ የፈለኩበት አልደርስም እንዴ? ታዲያ አልፌ ተርፌ ለሰው ማሰራት የምችል ከሆነ ለራሴ እንደዚህ እየተቃጠልኩ እየኖርኩኝ ድልቅቅ ብዬ መኖር አልችልም እንዴ? ሰው እኮ ከራሱ ሲተርፍ ነው ለሰው የሚያደርገው እኮ። ሰው እኮ ከራሱ ለራሱን ለማሳለፍ ነው እኮ ባዕድ አምልኮ ምንም የሚጠበቀው።
እኔ በክርስትና ያደገ ቤተሰብ ነው ያለኝ። እኔ በጨዋ ነው ያሳደገ። እኔ እንደዚህ አይነት ነገር ውስጥ አልገባም። አንዴ በቃ በሆነ ምክንያት ስምሽ አይነሳ ከተነሳ እስቲ ግቢና እኔ በጣም እየታዘብኩ ነው። ግቢና ያቸው አንድ ትክክለኛ ፕሮፋይል እንኳን ያለ የለም። ኮሜንት እንኳን የሚሰጥሽ በቃ የኛ ህዝብ እንደዚህ ነው። አንዴ ርሲም ታይ ተቀጠቀጫለሽ። ማንን እንደዚህ ብለሽ እንኳን ምንም አይነት መረጃ አይደለም ይዘን የተቀመጥነው እኛ እዚህ ጋር ቱ ቢ ሆነስት እውነቱን ለመናገር ምንም አይነት ማስረጃ የለንም። ጠንቋይ ቤት ስትሄድ የተቀረጸ ቪዲዮ የለንም። ማስደረግ ምንም አይነት ማስረጃ የለንም። ግን እሷ ትላንትና ለምን መሰለሽ እንዲምልሽ ጠንቋይ ቤት ሲሄድ ጠንቋይ ቤት ቆይ አንዴ ልጨርስ። ጠንቋይ ቤት ሲሄድ ጠንቋይ ቤት ሆኖ ያለኝ ቪዲዮ እጄ ላይ አለ ስትል ነበረ። እሱም ሪከርዱ አለ ራሱ አለ። እኔ አልሰማሁም ኖ ሀቢባ ሪከርዱ አለ። ግቢ እያንዳ አንድ ቪዲዮ አይደለም የለቀቀችው እኮ። ቆይ አንዴ በትልቁ ላርጋት ቪዲዮ ልታሳየን ነው። እሱ ጠንቋይ ቤት ውስጥ ሆኖ ቪዲዮ አለሽ ጠንቋዩን ሲያመልክ። ሰላም ሀቢባ ወይ አንድ ሴት ችግር ላይ ነች። የቀድሞ ሚስቱ የነበረችው ሰሊና ትባላለች። አስረዋታል። አሁን እያወራችኝ ነበረ ከደቂቃዎች በፊት ማለት ነው። አስፈራርቶ ይዛታል። እሷ ነች እንዳጋለጥ ፎቶውን የላከችው። የጠንቋዩን ቤት ሚስቱ የግል ሚስቱ ችግር ላይ ነች። ሰሊናን የምታውቁ ከችግር አውጧት። የት ነው ያለችው እኮ? ዱባይ። ደርስላት አድራሻ ፍጡና ፖሊስ እንላክ። ፍሪጅ መራል ታግታ ነው። እነሱ ናቸው ያዟታ። ማስረጃ ይሄው ማስረጃ አለኝ። ጠፋች። ክፈቺ ያሳይን። ክፈቺና ያሳይን። ፎቶ የላከችልኝ ይሄውልሽ፣ ፎቶ የላከችልኝ እንዳጋለጥ እሷ ነች። የነሱን ፎቶ የላከችልኝ ማለት ነው። አድርግልሽ ዋትስአፕ ላይ ደወለችኝ። ይሄው ይንገርልሽ ሁሉም ታስራ ምናምን ያሳያል። እነሱ ላይ ይሄው ትምጣ ካልሆነ ይፍታልን። እሱ ጋር ወስደዋታል። የታለች? ማነው ስሟ? የታለች? ቻፒ ቀድሞ ባለቤትክ ስሟ ሰሊና የት ናት? ሰሊና አማን። የቀድሞ ባለቤትክ ሰሊና አማን የት ናት? ነው? አዎ አንቺ ዱባይ ነው እንዴ? የት ቆይ አንዴ ማሪ ይቺኛዋ ልጅ ማለት ነው የቀድሞ ባለቤትክ ሰሊና አማን የት ነው? ኧረ ጠብም የለም። እኔ እቺ ልጅ ከት እያመጣች እንደምታወራ አላውቅም እኮ። ጥራት ሰማለ ኖሩን እዚህ ጋር ትግባና እናውራ። እሺ ይቹት እየላከች ነው ፍላወር። አንድ ሰው ይወረድላት። የጉዳዩ የማይመለከተው ሰው ወርዶላት ትግባ ሰሊና አማን። አቡ በነገራችን ላይ እኛም ጋር እየደወሉ እሱ በጣም እጁ ረጅም ነው ተጠንቀቁ ምናምን እያሉን ነው። ከይቅርታ ጋር ሰምተሻል። ኮንት ላይ ደግሞ ሲወራፈሰናል አብዝዞናል ታራና አቡ ፈዘዋል እያሉ ነው። አቡ አሁን የላኩልሽን ቼክ አድርጉ። እሺ ይቻላል እኮ ሰሊና አማን እኮ ፍላወር የላከች ነው። ኢንቫይት አድርጋ አማን ሳቢያት አማን አቡ ስደታለው ገብታለች። እሺ ሰሊና ቆይ አንዴ ወይዬ ሳሪዬ እንዴት ናችሁ? እንዴት ነሽ? አንድ ጊዜ በቪዲዮ ውጭና አንቺም ያው ያለውን ነገር ለማጥራት ስለምንፈልግ ነው። ሁላችንም በቪዲዮ ነን ያለነው ባይዘው። እሺ እና አቡ የምጠይቅሽ ጥያቄ ትመልሽ። እኔ ሚዩት አድርጌ ጋይስ ወደ እኔ እየደወላችሁ ሌላ ነገር አትበሉ። እኔም እንትን አትበሉ። አሁን ያልፋል። አሁን ኪያ ያወራል። ሰሊና ቀጥሎ ኪያ ያወራል። እሺ ግን እሷ እሺ አቡ ሚዩት አድርጌያለሁ። እሺ አንዴ ፎቶ አንዴ እሷ ናት አይደለችም? አንዴ እዚህ ጋር የተላከው ፎቶ እኔ ለራሴ ነኝ። አንቺ ነሽ ሰሊና አማን? እሺ ውዴ የደረሰብሽን ነገር አስረጅን ፕሊስ። ኖ አሁን እሷ ፈርታ ነው ያልገባችሁ ስላለሽ ነው የገባውልሽ። እኔ ትናንት ስም ስጠራ በዲና በሲ ነው የሚጀምሩት ስትል እንዴ ይሄ ልጅ ነው ብዬ ላኩላት። ፈሪ ምናምን ትለኛለሽ ማለት ነው። እኔ ማውቀው ታሪክ የለም። ይሄ እኔና እሱ ኦልሞስት 6 አመት ኦልሞስት ልጅ አሁን ላይ 7 አመቱ ነው። እኔ ማውቀው ታሪክ የለም። ከሱ ጋር በልጃችን ጉዳይ እንነጋገራለን። አዎ እሺ አንዴ ያለሽ የሚያገናኝ ዙር አድርገሽ ካሜራውን ልታሳይን ትችያለሽ? we want to make sure you are safe። ያው ቤት ነኝ ቀህቴ እዛ ሁለቱንም ካፍቴሪያ ማኔጅም ታርገኝ አንዱን አከራይቸዋለሁ። ከዛ ሰፈር ነቅላ ወጥተውኛል። ኦሬዲ በጣም ስልክ ይደወላል። በጣም ብድግስል ማለት ነው።
ከዛ ቪዲዮ አለ የቪዲዮ ማስረጃ አለ እንትን አምቡላንስ ነው እንትና ይናገር ኪያ ይናገር ሲስተም ኦ ማይ ጋድ ምንድን ነው ያለችው አንድ ላይ እንደሆናችሁ ሲስተም ነው ይሄ ታያዝሽ ማለት ነው ያላ ጎ ኪዩ ቀጥል ከየት ነው አንድ ላይ ሆን ነው ኖ ማስረጃ አለኝ ብለሻል ማስረጃውን ላኪልኝ ማስረጃውን እዚህ ጋር ላሳይ ሰሊና ሀቡ ቤት ግቢ ስትልሽ የነበረውን ቮይስ ላኪ ሰሊና ሀቡ ቤት ግቢ ሀቡ ቤት ቆይ ኦፍ ኮርስ ቪዲዮ አለኝ ስትል ቪዲዮ እውነት ካለሽ ሀቡ ቤት ግቢና ሁሉም ሰው ፍትህ ያገኛል ብያለሁ አሏሽን ይቅርታ አድርጉልኝና እቺ ልጅ አብራው ብትሰራ የልጇ አባት ሚዲያ ላይ እንዲወረድ ሀቡ ቤት ግቢ ትላታለች አብራው ብትሰራ ትላታለች I don't think so ትጀመር እኔ ነኝ ያልኳት ቪዲዮ እውነት ካለሽ ቪዲዮ አለኝ ምናምን ካለሽ ለሀቡ ላኪና ግቢ አንቺ በፈለግሽኝ ሰዓት እኮ አይደለም የምመጣው ላውራ አንዴ እውነቱን ሳላቅ አልመጣም አልኩሽ አሁን ፈርታ ነው ስላልሽ ነው እሱንም አልፈራም ማንንም አልፈራም ላከችልኝ ሰላም ይከፍተው ነው ቮይሱን ማስረጃ ብለሽ የላክሽልኝ ቮይስ ልክፈተው ፎቶ የላከችውም ራሷ ነች ኦፍ ኮርስ ልኬልሻለሁ እሱ ነው ወይ ብዬሻለሁ ጠይቄሻለሁ አልዋሸው ወይ አንዳንዴ እኮ ታውሩ ኮነ እኮ መደማመጥ አንችልም አንዴ ሰሊና ሚውት አድርጊ ሰላም ስሚኝማ ሰሊና ሁላችሁም ስሙኝ እሷ እያለች ያለችው አማርኛው ካልገባችሁ ባጭሩ ስለ በስም ዲና ሲ የሚጀምሩ ወንድማማቾች ስትል አባት ስለሆነ ስለሱ ነው እንደምታውሪ ስሙ በሲ ስለሚጀምር ስለዚህ ሰውዬ ነው ወይ ብላ ፎቶ ስልክና አዎ አለችኝ አዎ የወንድሙንም ላኪልኝ አለችኝ ከዛ ውጭ አላወራንም አለች ሰሊና ደግሞ አስራዋታል አግታዋታል አድኗት አለች ስለዚህ መታገቷን ድረሱልኝ ያለችበትን ቮይስ ወይም ቪዲዮ ወይም ቴክስት ላኪልኝ አለች እኔ ድረሱ ያልኩት እንድትመጣ ነው እንድትገባ በቪዲዮ ፈልጌ ነው እንጂ አልታገተችም አውቀሽ ነው አዎ አልታገተችም እንድታወጣ አልመጣም ስላለችኝ ነው አልመጣም ስላለች አልመጣም ያለችበትን ቴክስት ወይም ቮይስ ልታሳይኝ ትችያለሽ አሳይሻለሁ የላኩልሽ ቆይ ልካልኝ አለች አንዴ ልክፈተው ይሄ ድምፅ ያንቺ ነው ሚውት አድርጉ ሌሎቻችሁ ፕሊስ መደማመጥ እንድንችል ሰውን አንቺ ነው እየጠበቀች ያለችው እና ያለውን ነገር ንገሪኝ ያለውን ምንድነው ሰሊና የማን ድምጽ ነው ይሄ እሷ ድምጽ አይደለም እንደሱ ብላኛለች ነገርኛለች ግን መለሰች ምንድነው አላመጣልኝ ያለች ለፋሪ ስለ ልብስ ስለሚሸጥ ልብስ ምናምን ነው ወይስ ሲስተም ሲጠቀሙብኝ በጓደኛዋ ነው የራሷን እያወጣውልሽ ነው እየላኩልሽ ነው አዎ የወንድሙን ላኪልኝ ይሄ ነው ቻፒ እሺ የወንድሙን ላኪልኝ ቶሎ ዋትስአፕ ልክልሽና ቁጥር ላይ ፕሮፋይል አለው ቁጥሩንም የላከችልኝ እሷ ነች የወንድሙ ቁጥር አዎ እኮ ይኸውልሽ ፎቶ ልካለሽ ይሄ ነው ወይ ስትልሽ አዎ የወንድሙን ላኪልኝ አልሻት ምን አስፈራሽ ነው ቻፒ ማለት አለችሽ እሺ አልሽ ከዛ የወንድሙን ላኪልኝ እሷ እንዳለችው ቅድም ያለችው እውነት ነው ማለት ነው ሌላ ተጨማሪ መረጃ እንፈልጋለን ከዚህ ቀጥሎ እሺ ሀቡዬ ድምጿን እየላኩልሽ ነው እሺ ጠብቂ 2 ደቂቃ ብዙ ነው ዋትስአፑ እንደሱ ብለ እሺ እቺት ሰሊና ራሷ መጣች እሷ ምንም የመለሰችው የለም እዚህ ጋር አንቺ ነሽ ፈሪ ጠንቋይ ራስሽ ነሽ ተናገሪ ነይና ምናምን እያልሽ ቴክስት ያረክሽላት እንጂ እሷ ምንም አይነት ምላሽ አልሰጠችም እዚህ ላይ ሚውት ነሽ እኮ ሰሊና ሚውት ነሽ ማይክሽን አብሪው እማ ዋትስአፕ በጣም በስቶ ነው የላኩልሽ ነው ኪያን ጠይቂ አረበናትሽ ያለው አቲ ዝምበይ አጋፋሪ ዝምበይ ራስሽ ማውራት ትችያለሽ ራስሽ ማውራት ትችያለሽ ምን ግን እንዳታነሺ ኦ ማይ ጋድ ቋንዴ ሰሊና አንቺ መረጃ ዝብለሽ ላኪ ቆይ አንቺ መረጃ ዝብለሽ ላኪ በሉ መልካም ጊዜ ሆነላችሁ በጣም እናመሰግናለን ለነበረው እንግዲህ
ሰላም ሁኑ። ቴንክ ዩ ታስሽ ቆይሽ ምንም አይነት ማስረጃ ተጨባጭ ነገር ይመለከተኛል ነው ሀቡ ንገሪስ። እኔ ምን ይመለከተኛል? ማይመለከትሽም ሜት ትችያለሽ። በቃ አልታገትሽም አይደል? አለመታገትሽም ኪችን ውስጥ ለምን ተቀመጥሽ? ቤት ሳሎን ምናምን እንድታሳይኝ ትችያለሽ። እኔ ችግር የለብኝም እሄዳለሁ። ታሳይኝ መጀመሪያ እንዳልታገትሽ። ለምን ደወልሽልኝ? እሺ ለምን ሀቄን አውጫልሽ? ወይ ኧረ ይቺ ባለጌ ይኸውልሽ ሀቄን አውጪ ያለችበትን አሳይኝ ሰሊናዬ። ስልክ ኧረ ይኸው ያውቃሉ። ኤደን ተናገሪ። ይኸውልሽ ቤት ልሂድ ያልኳት እና ኤደን እንትያቸው ላንቺ ነው ያለችሽ አይደል? ሀቄን አውጪልኝ ያለችበትን ቴክስት አብረው ከሆኑ የባልኮት እንዴት ትልካለች? እንዴት ለሱ ጥሩ ካሰበች እልክልሻለሁ አልኩሽ እኮ እውነት ከሆነ እራሴ እለቀዋለሁ አልኩሽ። ተበተባት ልንገርሽ ወይኔ ሰሊና ጸበል፣ ኧረ ወደ ጸበል ሂዱ። ወይኔ ልንገርሽ አቡ ሚውት አድርገታ እንዴ አግተሻል። አላመንም አለመታገትሽን በር ከፍተሽ ውጭ ተሳሳይኝ ማሉ ይኸውልሽ እንዴ ምን ሆነሽ ነው? አትደበቁ በይ ህብር ነው ሁሉም ይታዩ። ማን ተደበቀ? ይሄው ኧረ አንቺ በእናትሽ ፈጣሪሽን ፈጣሪ አይ አለመታገትሽን አይተናል። ምናምን ለሰላም ናችሁ በቃ ሂጂ። ባቡ ልንገርሽ ቪዲዮውን አስጠፊ ቢያት እናቴ ደውላ ምን ሆነሽ ነው ሞተሽ ነው ወያለች። ቪዲዮውን አስጠፊ እኔ አይመለከተኝም። ተሳሽኝ ማሪ ኢማራት እስከሆንሽ ድረስ አንድ ይዘውልሽ ከኢማራት ውጪ ነው እንጂ በዚህ መክሰስማችሁ አዳምጪኝ ሰሊና ልንገርሽ አይመለከተኝም። ሳላት አስወጣለሁ ትናንት ያልሽኝን። እሺ አሁን እኮ አስፈራርተዋል። አስወጪ ምንም ነገር የለም። እኔ ልንገርሽ እንዴት ትልክልኛለሽ? የባለፈው ፎቶ ማንም ያገኛል። ልንገርሽ ማንም ያልደርስም ማንም ያገኛል። አንዴ ልንገራችሁ በፈጣሪ ስም አንዴ አንቺም ሁለታችሁም አዳምጡኝ። ልንገርሽ ሰሊና አሜን እየሰማሽኝ ነው ማሬ? አንቺ ፎቶሽን ያለ አግባብ ከለጠፈችብሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ ፋይል መክፈት ትችያለሽ። አለቀ በቃ ጨርሰናል። እሺ ኢማራት የማንንም ፎቶ ያለ አግባብ መለጠፍ አይችልም። እኔ እንደፈለኩ መለጠፈው ከኢማራት ውጪ ስለሆንኩ ነው። እሺ እኔ ሲጀመር ተበደልኩ አላልኳት። ሲጀመር እኔ እና እሱ የተለያየ ነው ራሴ ነኝ። እኔ ብትጠይቂው እኔ ነኝ እንጂ የበደልኩት እሱ አልበደለኝም። ሰውም ያወራው ሌላ ነው። አይመለከተኝም። በእኔና በሱ ስላለፈው ህይወቱ አይመለከተኝም። ኦልሞስት ይሄ 6 አመት ነው የምልሽ። ከ6 አመት በኋላ እሷ የእንትና ሚስት ናት። እሷን በድሏታል። እኔ አይመለከተኝም። ቢበድለኝ እሱን ነው መጠየቅ የምችለው አይደለ እንጂ እሷ ጋር ሂጅ በድሎኛል እኔንም ማለት የለብኝም። አንቺም አለሽ ስትለኝ ቪዲዮ ካለሽ እኔም አብሬሽ ነኝ ያልኳት። ቪዲዮ ካለሽ እኔም አብሬሽ ነኝ። ቪዲዮ ካለሽ ደግሞ ጠንቋይ ቤት ሲሄድ አይቻለሁ ስላለች ቪዲዮ ካለሽ ፖስት አድርጊ እኔም አብሬው የልጁ እናትም በሆነ እኔም አብሬሽ እቆማለሁ ነው ያልኳት። ስሙን ደግሞ ስለተሳሳተሽ ነው ፎቶዋን የላኩት እንጂ ሌላ ነገር አይደለም። ስልኩን ላከችልኝ። ስልኩ አለኝ አላልሽም እንዴ? ኧረ በእናትሽ እቺ ባለጌ ነሽ በጣም እንዴ! ኖ የሌለ ካንቺ ጋር ደውለን ሞሮች አንዴ ይሄ ድምጽ ያንቺ ነው። ቆይ አንዴ ድምጽሽን እንስማች። ባለው በጓደኞቼ ይሄ ድምጽ ያንቺ ነው። ሼር ፖስት ምናምን ማረገው የኔን ልኬቻለሁ። ስልኬ ባጋጣሚ ነው ዛሬ ነው ተበላሽ። ጤናትና ኧረ እኔ አይደለም አለቀ። ምንም አይንተንጂ ያንቺ ምንም አይነት ድምጽ አልተገኘም። እኔ ግን አለቅሽም። እናቴን ነው እዚህ ጋር መዛዛት አይቻልም። ፕሊዝ ተከባብረን ነው የምንነጋገረው። ማንም በህግ ማድረግ ትችላላችሁ የምታደርጉትን። አለቀ። እዚህ ጋር መዛዛት አይቻልም። እሺ አሁን ኪያ ያውራ። ሀቡ ማለት አሁን በነገሮች ትንሽ እንትን አዲስ ሆነናል። አንድ ነገር ሌሎቻችሁ ሚውት አድርጉለት። ኪያ እያወራ ነው። ትንሽ ድምፁን አስተካክለው። ኪያ ታፍኗል። እሺ አሁን ኤደን እንትን በይው ሚውት አድርጊ። አሁን ይሰማል አቡ? አዎ አሁን ጥርት ብሏል። እኔ አሁን ማለት የምፈልገው ነገር ቅድም እሱ ምናልባት ማስረጃዬ በጥንቁልና ምናምን የሚባል ነገር እኔ አሁን ለምሳሌ ጠንቋይ ቤት መሄድ ከሆነ ጠንቋይ ቤት የሚሄደው በጨለማ ነው። ሰው ሳያየኝ ነው የሚሄደው እንጂ ማስረጃ ለማስረጃ የሚሆን ነገር ማስረጃ እየተያዘብኝ
አልሄድም። እኔ እሱ እግዚአብሔር ነው በዛ ሰው ላይ እንትን የሚለው ነገር ግን እኔ አንድ ነገር የምናገረው ነገር አለ። እኔ ስለ ሰሊና ስለ እህቶች ምናልባት እነዛ እህቶች እንደተባለ ምክንያቱም እኔ ትላንትና ቪዲዮ ስላደለም ስፒከርን አስተካክለው አይሰማም? እየተነፋነፈ ነው ድምጽክ። አሁን አሪፍ ነው። ኦኬ ከተሰማ እኔ አሁን ትላንትና ቪዲዮ ከለቀኩኝ በኋላ 1 2 3 ሴቶች አውርተውኛል። እነዛ ሴቶች እሱ ጋር እንደሚሰሩ እሱ ጋር ያለው ነገር ትንሽ አስቸጋሪ እንደሆነ ምናልባት እስከነስማቸው እንደ ምልክት አድርጌ ምነግረው ልጆች አሉ። እነሱ እንዳመለጡ ሌሎች እህቶች እሱ ጋር እንዳሉ አሁንም ድረስ ለምሳሌ ፌቨን የምትባል ልጅ ልታውቃት ትችላለህ። አንድ ደግሞ አቡዳቢ የሄደች ልጅ ከኢትዮጵያ አምጥታት ኢቨን ከሳክ አንተ ኤማራት ላይ አትሰሪም ብለህ ሁላ 2000 ብር ጠይቃት 1000 ብር የሰጠች ፓስፖርቷ ወስደክ እንደ ምልክት ነው የምነግርህ። ምናልባት ልታስታውሳት ትችላለህ። ነበረች እዚህ ነበረች። እነዛ ነገሮች አሉ። ኖርማሊ ይሄ ነገር እኔ አሁን በጥንቁልና ምናምን የሚባለው መንፈስ እኔ ስለማላምንበት እኔን ሊነካኝ አይችልም። እምነት ነው ዋናው ነገር፣ እምነት ነው። ማንኛውም ሰው የሆነ ነገር ባደርግብኝ እኔ ላይ የሚደርሰው ሳምንበት ነው ያንን ነገር የሚደርስብኝ። አላምንበትም። ግን እህቶች የሚጎዱ ከሆነ እኔ አሁንም ልንገርሽ ሀቡ፣ እኔ ህይወቴ እቺ ህይወቴ ያለች አይደለ ይምጣ እኔን ህይወቴን ማንኛውም ሰው አንድ እህት የምትጎዳ ከሆነ ምክንያቱም ከኔ ከወንዱ ከአንድ 2 እና 3 ሰው ከማስተዳደር አንድ እህት 8 9 ቤተሰብ የምታስተዳደር እህት ባድን ለኔ ትልቅ ትርፍ ነው። ኦኬ እህቶቻችንን እንደዚህ የሚያደርጉ ምናልባት ቻፒን ብቻ ሊጠራ ይችላል ወይ አድርጎ ወይ ሳያደርግ ሊሆን ይችላል። ከዛ የዘለለ የሚያደርጉ ብዙ አሉ። ብዙ እህቶቻችን እንዲህ እንትን የሚያሰቃዩ አሉ። ሻርጃ ላይም በእንደዚህ አይነት መንገድ በጥንቁልና የሚያምኑ አሉ በስነ ስርዓት። ሀቡ ምናልባት አሁን እነዚህ ነገሮች እኔ ስናገር ማስረጃ ብለሽ ብትጠይቂኝ እኔ ለአንቺ ማስረጃ ላቀርብ የሚችለው ነገር አይኖርም። ዋይ ጠንቋይ ቤት በሚካሄድበት ሰዓት ለማስረጃ በማያመች መንገድ ነው ማንኛውም ሰው የሚሄደው። ሲመጣ እንኳን አያስታውቅም። ይሄ የመስለብ ምናምን የሚባለው መንፈስ ምናምን ያ መንፈስ አቡ ድንገት ለአንቺ ላይገባ ይችላል። ያ ነገር ከየት ነው የሚመጣው? የሆነ ነገር ያደርጋሉ። እኔ ከአንቺ የሆነ ነገር ለማድረግ ብፈልግ አንቺን የማወቅ ግዴታ የለብኝም። በቃ ኦልሬዲ ውጭሽን ከውጭ አይሻለሁ። ጥሩ ነገር ካለሽ አንቺ ላይ ሄጄ የሆነ ነገር አደርግብሻለሁ። እንደዚህ አይነት ነገር ነው የሚያደርጉት እንጂ ቤትሽ ድረስ ገብተው ስለ አንቺ ፐርሰናሊ አውቀው ኦኬ ሱቅ ካለሽ ሱቅሽ ላይ የሆነ ነገር ያደርጉብሻል። ገበያ እንዲዘጋበሽ የሆነ ነገር አለ አይደለ? ለአንቺ እንትን የማይል የሚያፈዝሽን ነገር ምንም ሳይኖራቸው ማለት ምንም የጨርቄ ቁዳጅ የፀጉሬ ቁራጭ ምንም ሳይኖራቸው ማድረግ ይችላሉ ከሩቅ እንዴት አምጥተው ይኸውልሽ የተደገመበት ውሃም ሊሆን ይችላል፣ የተደገመበት ደም ሊሆን ይችላል። እሱን አምጥተው በራፍሽ ላይ ይደፋሉ። ኦኬ ስላንቺ ስም ስላንቺ ይሄ አሁን ምናልባት አንዳንዶቹ አሉ በሌላ ነገር የሚጠቀሙ አሉ፣ በጨርቅ በፀጉር በሆነ ነገር ምናምን አንቺ የምታውቂው በመስተፋቅር ምናምን መስተፋቅሩን ይሆናልና እነዛ መስተፋቅር ላይ የዛ ብቻ መሰለኝ የሆነ ነገር ካላገኙ ማድረግ የማይችሉ መሰለኝ። ኦኬ እና እነዛ ነገሮች ይኖራሉ። ኖርማሊ ግን እኔ አሁንም የምናገረው ምናልባት በቻፒ በኩል ያለውን ነገር ምናልባት ሰሊና እያወራች ያለችው እየተናገረች ያለችው ነገር ምናልባት እህቶች አሉ ከኋላ እሷ ጋር ድረስልኝ ብለው እየተናገሩ እህቶች ሊኖሩ ይችላሉ አሉ። እኔንም ያናገሩኝ እህቶች አሉ። እሱን ልጆቹ አሁን ነይ ብዬ የጠራኋት ልጅ አለች። እግዚአብሔር ምስክሬ ነው። 2 ልጆች ናቸው። ኖ አልገባም። አንዷ ፕራይቬት ነው አለችኝ። ፕራይቬት ነው እደውልልሃለሁ ያለችኝ። አንዷ ግን እገባለሁኝ ብዙ መቆየት አልፈልግም። ዚዙ ካለሽ አሁንም ግቢ። አሁን ዚዙ እዚህ እየተከታተለች ነው በእርግጠኝነት። ዚዙ ካለሽ ግቢ። እሷም እንደዛ ነው ያለችኝ። ስለዚህ በቃ እንደዚህ አይነት ድርጊቶች ምናልባትም እኔ አሁን በእንደዚህ አይነት መንገድ ምናምን ፈራለሁኝ ምናምን እኔ የሆነ ነገር ከተደረገ ተጎጂ ከሆንኩኝ ኦኬ ተጎጂ ከሆንኩኝ እዚህ አረብ ሀገር ያሉ ሴቶች እነ ሀቢባ አለች አይደለ? ሳሪ አለች፣ እነ ጆከር አሉ፣ እዚህ ጋር አሉ የሚባሉ ከስር አሉ እንዳለ አሉ። በሃይማኖት በኩል አሉ፣ እነ ኤርሚም አሉ። የሆነ ነገር ቢያደርስብኝ ማንም አይፋታውም።
ማንም እዚህ ጋር ያለ የአረብ ሀገር ሴት አገሪቷን የሚያንቀሳቅሱት እነሱ ናቸው አሁን ላይ። ኦኬ ማንም የሚፋታው ሰው የለም። ችግር ያለበት ሰው ካለ ገብቶ ይናገር። እህቶቻችንም ይዳኑ። በቃ ሌላም ቦታ ሊኖሩ ይችላሉ። ሀቡ በዚህ አይነት ጉዳይ ላይ በእንደዚህ አይነት ነገር ላይ የሚጎዱ እህቶቻችን አሉ። ፈዘው ያሉ እህቶቻችን አሉ። ደሞዝ ሳይከፈላቸው እየሰሩ ያሉ እህቶቻችን አሉ። በቃ እነሱ ቢያንስ በቃ ይውጣ። ግልጽ የሆነ ነገር በቃ ትልቅ አጀንዳ እንደ አጀንዳ ተደርጎ እንትን ተብሎ ይሄን ነገር ቢያንስ ፊክስ ማድረግ አለብሽ ሀቡ። ይሄ ነገር የሆነ መሬት መርገጥ አለበት። ይሄ እንደ ቀላል የሚታለፍ ነገር አይደለም። ምናልባት ሰሊና አሁን በነገሮች ተረጋግታ አይደለም ያለች። ተረጋግታ ነገሮችን እንድታስረዳ ይቅርታ ኪያ ተሰብር ሀቡ ነግሬሻለሁ እኮ መጀመሪያ ታስታውሻለሽ? ምን ገና መጨረሻ ነገር ገና ስጀምርልሽ ሀቡ እኔ ራሴ ብቻዬን ነበርኩኝ። እህቴን ቀብሬ መጥቼ ብዙ ነገር አድርጎኛል። ብቻዬን ነበርኩ። አሁንም እቺ ልጅ ሳያት ነው የወጣሁትኝ አላልኩሽም? ከኔ ጋር እህቴ እስክትሞት መድኃኒት እስክትጠጣ ድረስ በሱ ስልክ ነው ደውዬ እናቴን ያወራኋት ብዬሻለሁ አላልኩሽም? ብዬሻለሁ ካቡ ትክክል አይደለ? መጨረሻ ላይ ነው እህቴን ስታስጠምቃት የነበረችው ልጅ እንዴት እንደዚህ ብላ ስትነግረኝ ስልክ አታወራ ብላ ያለችው ብዬሻለሁ። ከዛ በፊት እኮ እህቴ ሞና የዛሬ ዓመት ኢድ ላይ ስታወራ ምን ስትል እኮ ከዛ እንዳትቀርቢ ብሎኝ እኔ እኮ አብሬው ነበርኩኝ ሀቡ አብሬው ነበርኩኝ እስከ መጨረሻው እስኪሄድ ኢትዮጵያ ገብቼ እዚህኛው ቤት ትንሿ እህቴ እዚህኛው ቤት ነበረች ያለችው። እኛ ቀድመናት ነበር ሄድነው። እኛ ዓርብ ሄድን፣ እሷ ቅዳሜ መጣች። ሁሉ ዘማን መጣ ብዬው ፎቶ አንስተው ልኮልኝ ምናምን ብዙ ነገር እኮ አለ ነግሬሻለሁ። ገብቶሻል? አዎ ግን ደፍሮ የሚመጣ የለም። አሁንም እኔ ደፍሬ የወጣሁት እኮ አልኩሽ። እኔ እኮ 11 ወር ሳለቅስ ነገርኩሽ። ሁለቴ ኢትዮጵያ 3 ሄጃለሁ ብቻዬን ሳብድ እህቴ ቅድም ማሬ እሱን ስጠይቀው ቅድም ቻፒን በምንድን ነው የተጣላችሁ ስለ ፐርሰናል ነገር ነው አለ። ለምንድን ነው የተጣላችሁበትን ሪዝን የማትነግሩን እንዲገባን ጉዳዩ? ነገርኩሽ እኮ አልተጣላንም። እስከ መጨረሻ አልተጣላን። እህቴ ሄጄ የሸኝ ነገርኩሽ እኮ አቡ አልተጣላንም። መጀመሪያ ያለ ያለው በፐርሰናል ጉዳይ እኔና ኤደን ስለተጣላን ለማጥፋት ነው። አዎ አቡ እንዲህ ስልሽ እኮ አላገሽኝም። ቅድም የኔና እሱ የተዘጋጋ ነው። መጨረሻ ቀን ያወራ ነው ኤርፖርት እየሄድኩ ነገርኩሽ። የእህቴን ሬሳ ሁሉ አንስቼ ልኬለታለሁ አለኝ። ዋትስአፕ ስክሪንሾት ልክልሻለሁ። እንደዚህ ሆና ጠበቀችኝ እያልኩ እኔ መጨረሻ ቀን የዘጋሁትኝ ለቀብር መጣች። እሷን ስታስጠምቃት የነበረችው የት አለ አለች። ማን አልኳት። የወንዱ ልጅ አባት ስትለኝ እንዴ እሱ አለ ያውቃል እንዴ ስለሱ ስትለኝ አዎ። ከዛ እንዴ ስትለኝ ከኔ ጋር ቤስት ፍሬንድ ነው አልኳት። በጣም ቤስት ፍሬንድ ነው ያውቃሉ ነገር አንቺ ነሽ አይገደልሻት አለችኝ። ከዛ በኋላ አውርቼው አላውቅም። ሲደውልልኝ ቦትም ላይ እባክሽ አውሪኝ እባክሽ ጨንቆኛል ምናምን ሲለኝ ትንሿ እህቴ ያነሳችና ተወም በቃ ሲጀመር እሷ ተናግራለች አንተ ብዙ ነገር እንዳረካት ኦኬ አትደውልብን ብላ አለች። ከዛ በኋላ እኔ ከዚህ ሀገር የመጀመሪያ እህቴ እንትን ብላ በሱ ገጽ ካወራሁት ቀን ጀምሮ እኔ አይቼውም አላውቅም አውርቼውም አላውቅም። ትላንትና ሰሊናን አያናት ዝም ብለን ቲክቶክ የምታየው ነገር ሳያት ዲፕሎማት አካባቢ ማለት እኛ ያለንበት አካባቢ ነው ዲፕሎማት እና ሁለት ወንድማማቾች ስትል አቤት እያልኩ እየጠበቅኳት ነበረ። ከዛ ስማቸውን ጠራች። ስጠራ ከዛ በኋላ ነው ኦኬ እንደዚህ ከዛ በውስጥ ገብቼ እኔ እህቴ እንዲህ ተደርጋለች ብዬ ያወራው ታቡ ሰው ጠፍቶ መስሎሽ ነው አሉ እኮ ግን አይመጡም። ገባሽ? ይፈሩታል በጣም ነገር። አሁን እኮ ነው የምልሽ ምንድነው አቡ እሱ ንጹህ ነኝ ካለ ገብቶሻል። አሁን ምንድን ነው የሚባል ምንድን ነው የሚልሽ ማስረጃ ምናምን ይሻል። ገብቶሻል? እዚህ ጋር እንኳን ሲያወራ አቡ ያሳምንሻል። በቃ ፓወር አለው። ይሄን ያህል ክርስቲያን ነኝ አይደል? ኢትስ ኦኬ ክርስቲያን ከሆነ በእምነቱ ይምጣ ይሄድ ኢትዮጵያ እንሂድ ኢትዮጵያ ነው የምለው እኔ በቃ ይሄን ብቻ ነው የምናገረው። እሱ እውነት ትክክለኛ ክርስቲያን ከሆነ እንሂድ። ቤተ ክርስቲያን እኮ ነው የሚኬደው አቡ ደብረ ብርሃን በቃ ስለዚህ ይኸውልሽ ኤደን ደጋግመሽ እዛ እንሂድ ነው እያልኩ ያለሁትኝ። በቃ ጨርሰናል። ከኤደን ጋር ጨርሰናል። ደጋግመሽ አስረድተሻል። በደንብ ገብቶናል። ዘብር ገብርኤል ይሂድና ይማልልኝ በቃ እሱ ብቻ ነው የምፈልገው ነው። አንቺ ትኬቱን ትችያለሽ። እሄዳለሁ የትኬት ወጪውን ችለሽው ዘብር ገብርኤል ሄዶ መተት እንዳላሰራ ጠንቋይ ቤት እንዳልሄደ እናንተ ላይ መተት እንዳላሰራ እንዲምልልሽ ነው የምትፈልጊው። እዛ ሄዶ ይመሰክራል። በቃ ያንቺን ጨርሰናል። ኦኬ እሺ። ለሌሎቻችሁ ግን አሁን እሱን በህግ ለመጠየቅ እሱ ጋር አሉ ስለምትሏቸው ልጆች ድምጽ ለመሆን
ማስረጃ እንፈልጋለን። እኔ ማስረጃ ካመጣችሁልኝ ፎቶ ለጥፌ ቪዲዮ ሰራለሁ፣ ለኢትዮጵያ ኤምባሲ ያድርሱልኝም ለህግ ላለሁ። ግን ማስረጃ የለማ። ማስረጃ አምጡ። ያለ ማስረጃ ማንን እንጠይቀው? እሺ ለማህላው ትሄዳለህ አትሄድም? ሚውት ታፒ ድምፅ አይሰማም። ታፒ ታፍኗል፣ ማይክህ ታፍኗል። ይኸውልህ ይሄንን ነፃ አድርገው። ሚውት ያላረገ ሰው ካለ ሚውት ያድርግ። አትሰማም፣ ድምፁ አይሰማም። ሀቢባ አዎ ማይክህን ክፍት አድርገው። ማይኩ ታፍኗል ከታች። አንተም ፈዘዝክ። አዎ እስቲ አሁን አንተም ፈዘዝክ። ምንድነው ድምፅ አይሰማም? አይሰማም ወንድ አይሰማም እያለ ነው። አንዴ በል እንዲከፍት ጉሮሮ። አረ የለም ሲባል እኮ ጉሮሮ ይከፈታል። አይሰማም፣ በፍጹም አይሰማም። ኦር ወጣ መግባት ኤርፎን ምናምን ተጠቅመህ ብሉቱዝ ከሌላ ነገር ተያይዞ ከሆነ ወንድሜ አቋርጠው። ሀቦ አንድ ጊዜ እሱ እስከሚያስተካክል ድረስ ሰኒ የምትናገረው ነገር አለ ማሪ። አዊ እንዴት ናችሁ? ሳሪ እንዴት ነሽ ሰኒ? ሰላም ናችሁ? እግዚአብሔር ይመስገን። አዊ የኔ ቆንጆ አንዴ ሚውት አድርገው ፕሊስ። ወንድሜ ሚውት ላድርገው። አንዴ ሚውት ላድርገህ። አንተ አስተካክል እስከዛ ማይክህን። እሺ ሰኒ እንዴት ነሽማ? እግዚአብሔር ይመስገን ደህና ነኝ። ይኸውልሽ አቡዬ አንቺ አሁን ይሄ ነገር በእርግጠኝነት አልገባሽም በደንብ ማለት ነው። ለምን ብትይ በእኛ በቤተ ክርስቲያን ወይም ደግሞ በገዳማት ቦታ ላይ እንደዚህ አይነት ተአምራቶች በሚዘገንን ሁኔታ ታያለሽ ማለት ነው። ሰላም ላይ የሚታየው ነገር እውነተኛ ነገር ነው። ይሄ ልጅ አድርጓል አላደረገም የሚባለው ነገር አላውቅም። ነገር ግን መንፈስ በመሰረቱ የሚያረግሽ ምንድነው? እንዳትረጋጊ ያረግሻል፣ ስሜታዊ እንድትሆኝ ያረግሻል። ሰዎች ለምን እብድ ብለው እንዲጠሩሽ፣ ያማታል እንድትባይ፣ ቀልብ የላትም አይምሮዋን ስታለች እንድትባይ ነው የሚያረግሽ መንፈስ በጠቅላላ ማለት ነው። ለምን የደረሰበት ነው የሚያውቀው። ገባሽ? እኔ ዛሬ አመት አቡዬ እዛ ሰፈር ጸጉሬ ልሰራ ነው የሚሄደው እንደነገሩሽ እንደምታውቂ። ፕሊስ ሚውት ታረጋዋለህ? ሚውት ያላደረገ ሰው እባካችሁ ሚውት አድርጉ። እና ሁሉም ሚውት ነው ሰኒ። የሆነ ሰዓት ላይ ራሴን በጣም እታመማለሁ ማለት ማሰብ ያቅተኛል። የሆነ ስራ ልሰራ ስል ትኩረት አጣለሁኝ። ገባሽ? አይኔን ይይዘኛል እና ምርመራ ሄድኩኝ። በጣም ብዙ ቦታ አይኔን ተመረመርኩኝ፣ ጭንቅላቴን ኢቭን ቲዩመር አለብኝ ብዬ ዶክተሩን ራሱ እስከዛ ድረስ ነው ሪስክ ወስጄ የተመረመርኩት ማለት ነው። ምንም እንደሌለብኝ ነው የተነገረኝ። ከዛ የሆነ ሰዓት ላይ የሆነች ልጅ ናት ደውላ እዛ ሰፈር ምን ታረጊያለሽ? ማላቃት ልጅ ደውላ እዛ ሰፈር አትምጪ፣ እዛ ሰፈር መተሽ የሚያስለኩሱሽ ሻማ የቤተ ክርስቲያን ለእንትን ሻማ አይደለም የሚያስለኩሱሽ ለመጥፎ ነገር ነው እና ሌላ ሰፈር ጸጉር ቤት የለም ወይ? እኔ እዛ ሰፈር ለጸጉር ቤት ብቻ ነው የምሄደው። አስቢ። እንደዛ ስትለኝ የምሄድበትን ቦታ ስለማውቀው እኔ ደውዬ ያንቺ እንደዚህ ማድረግ እኔን ምንም አያደርገኝም፣ እኔ ግን የቅዱስ ገብርኤል ልጅ ነኝ ብዬ ስናገራት ነው ከግንባሬ ላይ የሆነ ነገር ለቆኝ ሄደው እንጂ ምናልባት ዛሬ ላይ 25 ላይ እኔ እብድ ሴት ነበር የምባለው እውነቱን ስነግርሽ ማለት። ለምን ጭንቅላቴ ላይ የዛሬ አመት እኔ እንጃ እግዚአብሔር ረድቶኝ ቅዱስ ገብርኤል እንደው አባቴ ጠባቂ ስለሆነ እንጂ አይምሮዬ ላይ የሆነ የሚሄድብኝ ነገር ነበረ ጭንቅላቴ ላይ በቃ ማሰብ። ገባሽ? ሊያውም እኔ ምን ያክል እግዚአብሔርን በጣም ተጣብቂያለሁ ብዬ የማስብ ሰው ነኝ እኔ በመሰረቱ ማለት ነው። ገባሽ? በብዙ ነገር ግን እንደዛም ሆኖ ሰይጣን ይፈትንሻልና የታመምሽውን እንኳን እንድታቂ አያደርግሽም መንፈስ ማለት ነው። እና አሁን ሰሊና ላይ የሚታየው ነገር ይሄም ልጅ የሚናገረው ነገር እያላት ያለው ነገር ጤነኛ አይደለችም፣ ንግግሯን ቼክ አድርጉ ሲል ሁሉም ሰው ከታችም እያየው ነበር። ጤነኛ አይደለሽም ወደሚለው ነው የሚሄደው ማለት ነው። ገባሽ? ይሄ እና ስለ ዘብር ገብርኤል ደግሞ ኤደን ስትናገር ሰምቻታለሁ። ዘብር ገብርኤል በመሰረቱ እሱን ይዘሽው አትሄጂም፣ የትኬት ማንም አያወጣም። ገባሽ? ዘብር ገብርኤል እራሱ ታማሚው ሰው ይሄድና እኔ ተበድያለሁ አባቶች ጸሎት አርጉልኝ ብሎ ጧፍ ይሰጣል። ገባሽ? ከዛ አባቶች ጸሎት ያደርጉልሽና ሰውየውን እራሳቸው አባቶች ናቸው በራእይ ታይቷቸው ስሙን ጽፈው በዚህ ቀና ተብሎ ነው ወረቀት ደብዳቤ የሚሰጠው። ያንን ወረቀት ይዛ ሄዳ ይቺ ሴትዮ መስጠት ነው የሚጠበቅባት። ለማ በዳይ ነው ለተባለው ሰውዬ። ያ ሰውዬ በተባለው ቀን መቅረብ አለመቅረብ የሱ ፋንታ ነው። ከቀረበ
ምህረት ይደረግለታል። ለምን? እግዚአብሔር መሐሪ ስለሆነ። ካልቀረበ ደግሞ በሱ ላይ እግዚአብሔር ነው የሚወስነው። እኛ ሰዎች አይደለንም፣ አባቶች አይደሉም። ገባሽ አይደለ? ስለዚህ ዘብር ገብርኤል ትልቅ መልስ ይሰጣቸዋል። እዚህ ጋር እመን ለምትይው ነገር ብትሰይፊው አያምንልሽም ማንም ሰው። እኔ ብሄድ ጠንቋይ ቤት አላምንልሽም። ገባሽ አይደለ? ለምን? ይሄ በስውር የሚደረግ ነገር ነው። ሰይጣን ስትጎትቺ በስውር እንጂ በፊት ለፊት አይደል። በፊት ለፊትማ ከሆነማ ሰው ይዝሻል፣ ሰው ያስቆምሻል፣ ወንጀልም ነው በፊት ለፊት ከተገኘሽ። ግን በስውር ነው። ስልብና ብትሄ መተት የሚያደርጉ ሰዎች በአጠቃላይ ግን ገብርኤል ከሄዱ መፍትሄ ያገኛሉ። ገባሽ አይደለ? እና ልጅቷን ፕሊስ ከቻልክ ማለት ነው ወንድሜ፣ ጤነኛ ነች አትበላት፣ ፍጹም ጤነኛ ነች። ቅዱስ ገብርኤል ደግሞ ቃል እገባልሃለሁ ጤነኛ ያረጋታል። ለምን? ቅዱስ ገብርኤልን የምታምን ሴት ናት። ኪዳነ ምሕረትን አርሴማን ገባ የምታምን ሴት ናት። እና ጤነኛ ያደርጓታል። እነሱ ጤነኛ እንዲያደርጓት ደግሞ የሃይማኖት አባቶችም እኛም እንጸልይላታለን። ጤነኛ ነሽ አይደለችም አይባልም። ሌላው ደግሞ ሀቡዬ፣ ሶስተኛው እና ዋናው ነገር በፊት ላይ ልብስ ተቆርጦ ወይንም ከአካልሽ ላይ ወይ ከፀጉርሽ ላይ የሆነ ነገር ተወስዶ ነበር የሚደረገው ማለት ነው። ገባሽ? ይህን የደረሰበት ብቻ ነው የሚያውቀው። አሁን ላይ በፎቶሽ ስልክ ተደውሎልሽ ሃሎ ባልሹ በድምፅሽ ይደረግብሻል። ገባሽ አይደለ? ማለት ቴክኖሎጂው በተራቀቀ ቁጥር ሰይጣንም ራሱን እያራቀቀ ነው የመጣው። ሰይጣንን የምታምኑ ሰዎች ግን እውነት ይሄ ቁጡ መልአክ መዓት ያወርድባችሁ። ሌላ ምንም አይደለም። ምክንያቱም ሰው ሀገር ላይ እዚህ ዱባይ ላይ የምንመጣው እኛ ሰርተን ልንበላ እንጂ ርስት ልንወርሰው ወይም ደግሞ ሼክን ልንወርሰው አይደለም። ገባ? ሁላችንም አንድ ባንድ ሰርተን ልንለወጥ ነው የመጣ ነው፣ ከትንሽ እስከ ትልቅ ማለት ነው። ገባ? የትኛውም ርስታችን አይደለም፣ ገንዘብ ነው እንደዚህ የሚያደርገን ማለት ነው። ገንዘብ ደግሞ ኃላፊ ነው፣ አብሮን አይቀበርም። ግን በሰው ላይ እንደዚህ የምታደርጉ ሰዎች እግዚአብሔር ይፈርድባቸዋል። እና ሀውዬ ልነግርሽ እኔ የገባሁት ምንድን ነው መንፈስ ወይም ይሄ የሰይጣን ስራ ወይ ወጥተህ ትገባ ወንድሜ። ማይክህን ስትከፍት በጣም የሚረብሽ አማትብ እስቲ አማትብ ገባ አማትብ በቅዱስ መስቀሉ አማትብ ትቶህ እንዲሮጥ ማለት ነው። በጣም ተናደሃል እኔ ሳወራ ምናምን፣ ምክንያቱም ፈርተሃል መሰለኝ። ገብርኤልን ሳነሳው ፈራህ። ምክንያቱም ገብርኤል ደግሞ ታውቃለህ በጣም ቁጡ መልአክ ነው። ከዛሬ ጀምሮ ሊያሳይህ ይችላል። እኔ ደግሞ የተናገርኩት በረዋን ላይ ሰርቷል የገብርኤል ታብር ማለት ነው። ስለዚህ ኢትስ ኦኬ ችግር የለውም ባንተም ላይ ይሰራል። እሺ ወንድሜ፣ ሳኒ እንደዛ ከሆነ አናግሪው እስኪ፣ ድምፁን ያስተካክልና ተነጋገሩ እስኪ። አንቺና ወንድሜ ድምፅን ከፍ አድርገው እስኪ። ሚውት ነክ ሚውትክን አብራው። ጃፒ ስፒከሩን ከስር ነው መሰለኝ ያስከው። ማይክ ታፍኗል። ሉክ ያው ልክ እዚህ ጋር ከያዝከው ስልክህን ማይክ ታፍናል። ድምጽ ካይወጣም ወደኛ አልያዘውም። ውጣና በቃ ቤቱን ልቀቅና መልሰህ ግባ። ወጥተህ ግባ። አበባ ላኩጣና አስገባ። አቡዬ ቆንጆ በቃ እኔ ታች ልሁን። አይዞሽ ሰሊናዬ፣ እግዚአብሔር አለ። እሺ ሁላችሁም አይዟችሁ፣ እግዚአብሔር አለ፣ ፈጣሪ አለ ማለት የፈጠረን አምላክ አይተውንም። እሺ ጤነኛ አይደለችም ምናምን ቢሉሽ ኢትስ ኦኬ ችግር የለውም። እኛ እናምናለን ጤነኛ እንደሆንሽ። እሺ የኔ ማራ አይዞሽ የኔ ቆንጆ። እና ሀቡዬ ይሄ ነገር አንቺ ስላልገባሽ ነው። እዚህ ይሄ ነገር መረጃ የለውም። ፈራው ሰንዬ አሁንም ወይኔ ፈዘዝኩኝ እኮ እንዴ መፍዘዝ አይደለም እኮ ስልክ ስትል እኮ አሁንም በቲክታክ በቃ በድምጽ ከሆነ በምናወራው ነገር ይሰራል ማለት ነው። በቃ በፎቶና በድምጽ ስትል በቃ ፈዘዝኩ። አይኔ እየቀላ ነው፣ አይኔን እያቃጠለኝ ነው። ወይኔ ጉዴ። አላህና በእግዚአብሔር እምነት ያለው እንዳይፈራ አንቺ በአላህ እኔ እኮ ስላልኩ ነው። እኔ ያልኩትን እኮ ነው የምትደግምልኝ። በፈጣሪያችሁ የምታምኑ ከሆነ እንዳትፈሩ። እኔ ማለት ቲክታክ ላይ የማይመጣ ነገር የለም። እስኪ ስትሩ እያየነው ነው። ለማንኛውም ልጁን አስገቡትና እናዳምጠው። ወይ አሻንጉሊት አደረጋቸው። እኛ የራሱ እየፈዘ ኮሜንታተሮች ሁላ ፈዘዋል። ኮሜንቱ አልተረጋጋባችሁ እዚህ ቤት። ሀቡዬ አንድ ነገር ብቻ ተናግሬ ልውረድ ማለት ነው። ሰሊናም ሆነ ኤደን ዱባይ ላይ ከሆነ የሚኖሩት ማለት ማንም ሰው ተች እንዳያረጋቸው እንዳይነካቸው
ብቻ ነው መጠበቅ ያለባቸው እዚህ ፊት ለፊት ስለወጡ ለምን ሚዲያ ላይ ስለወጡ እንጂ በተረፈ የመንፈሱን ነገር ወይ እነሱ ጫፋቸው ከተነካኩ ለህዝቡ ማረጋገጫ እየተሰጠ ወይንም ያደረጉት ነገር ነው አዎ እያሉ ነው እኛ ነን እያሉ ነው በሰይጣን ያደረጉት ነገር ግን ለማየት ያውቃሽ እግዚአብሔር ያወጣቸዋል አባቱ በሁለት ስልክ ጎን የገባ ሰው አለ አንዱን ስልክ ወይ ኤደን ናት ከጎኗ ሌላ ሰው እያለ ነው ኤደንዬ ከጎንሽ ያለው ሰው በብሉቱዝ ይጠቀም በሄድፎን እሺ አንቺ ሚውት ስታበሪ እያስተጋባብን ነው እስቲ አሁን አውራ እስኪ አባት ይሄን ያልተስተካከለ ነገር አለ ድምፁ ይከለ ሰኒ ከገባች በኋላ ነው እንደዚህ የሆነው ቪዲዮ አልበራም ቪዲዮውን አውራ አባት በስማም ላለ ማለት ነው እኮ ምን አልሽ በስማም ላለ ማለት የቅዱስ ገብርኤልን ስም ላለመጥራት ነው እመኑኝ እሱንና ላይ እኛ ፈዘዝም ስልኩ አንድ እየተወራ እንዴት አንፈዝም ሀቢባይ አንድ እኮ ተገዘዝን እኮ ጋይስ ሁላችሁም እኔ አዳመጥኩ ግን በቃ ህዝቡ ተሰብስቧል ምን እንደሚያዳምጥ እኔ ግራ ገብቶኛል አንዱ ጠይቃላችሁ አንዱ ካንዱ ግማሽ ሞተ ብላችሁ ይዛችሁ መጣችሁ ከዛ በኋላ ምን ተደረገ ጭራሽ መፋዘዝ እኛም እንትን ማለት ደረጃ ደረስን ነገር ወዴት እየሄደ ነው አሁን የሰው ነፍስ ጠፍቷል አላችሁ የሰው ነፍስን ያክል ሰውየውን ከሳችሁ አንጥታችሁ አንዳንድ ጊዜም ለሐቅ እንትን ይያላችሁ ሰውም ሀቢባን እንድትፈርድ ያድርጓት አትጫኗት አሁንም ድምጽ እየሰማን አይደለም ቻፒ ድምጽ ካይሰማም እስኪ ንገሪው አማትበሉት እሺ ድምጽ ካይሰማም ያ ከሆነ ሰኒ በይ አማትብበት ወንድም አማትብበት ፈተና አማትብበት ይለቃል ሰኒ እንድታማትብ እየጠየቀችክ ነው አማትብ ወንዴ በትምህርተ መስቀል አማትብበት በቃ እንትን በሃይማኖት መሰረት እየጠየቀች ነው ወንድም እኔ ሌላ ነገር አይደለም ወደ ሌላ ነገር እንዳትወስድ ለምሳሌ ያማተበ እየዘመረች ድምጽ እየሰማን አይደለም ወይ በሌላ አካውንት ትገባ ትክክል አይደለም እኛ ጋር ምንም አይነት ድምጽ እየደረሰ አይደለም ያንተ ድምጽ እኛ ጋር አልደረሰም ኦኬ በሌላ አካውንት ና ተሰቃየ አማተበ ሰኒ ያየሽው ሲያማትብ ወይ ቲክቶክ ወይ በታጉድ ሀቢባ አፍጥረሻል ግን አዎ አፈጠርኩ በያሁን መስቀል አይኔ እየቀላ ነው እና እያቃጠለኝ ነው ውስጡ በአይንሽ በኩል የሆነ አንቺ ደግሞ ይመጣ ወይኔ ጉዴ ፈላ በነገራችን ላይ እኔ አሞኛል ብዬ ከተኛሁኝ እታመማለሁ በቃ በሽተኛ ሆናለሁ አሞኛል ብዬ ራሴን ካሳመንኩ ተታመማለሁ አይኔን እያቃጠለኝ ነው ግን እናንተውን እያደረጋችሁ ያላችሁ ጭራሽ በስልክ እንዳንዳወራ ሁሉ ነው እኔ ሰሊና አሁን ሰኒ የተናገረችው በስልክም በሁሉም ማለች እኔ ለራሴ እየፈራው ነው አይኔን እያቃጠለኝ ነው የምትሽ ታጥበሽ ነኝ አይንሽን አይቶሽ ነው ታጥበሽ አረጋይስ ወዴት ይሄዳል ኢትዮጵያ ዙ በቃ ኧረ ተው ጆካ ግን ተው በህይወቴ እንደዛ አይነት ቀልድ ሰማለሁ በየማላቅም አያለሁ በያላቀም ግን እንደምታችሁ እናያችሁ ያው ትርፍ ጊዜ ስለሆነ እንዝናና ሁላችን ቀድማላችሁ እስከዛ ሰኒ ለምን አታወሪም ስለመንፈስ አስረጃቸው አንዳንድ ነገሮች ለማይገባቸው አይ ሰልዬ እኔ ምንም ማለት አልችልም አንድ ማለት የምችለው ነገር ቢኖር ምንድነው ታማሚ ነች ወይንም ማንኛውም ሰው እንደዚህ አይነት ነገር ይዞ ሲመጣ በመንፈሳዊ ካልሆነ ማንም ሰው ሊረዳው ስለማይችል
ያው ታማሚ ናቸው እንዲባል አልፈልግም ነው ዋናው ነገር። ለምን እንደዛ የሚያደርጉ ብዙ ሰዎች ስላሉ ፈጣሪያቸውን የማይፈሩ እግዚአብሔርን የማይፈሩ በቃ ይሄ ብቻ ማለት የምፈልገው። ማንም መጥቷል ልጁ አበባ ስጥ ወንድሜ አስገባዋለሁ። በነገራችን ላይ እዚህ ላይ ሞዴሬተር ያላችሁ ሰዎች እኔም ቪዲዮ እንዲከፍት ቅድም አዘዛችሁኝ። ምንድነው እኔ ማይክ መስሎኝ ኦን ሳረግ ቪዲዮ ሴቭ አድርጋለኝ ዘግቼ ወጣሁ። እንደዚህ አይነት ነገር ይቅርባችሁ ተው። ምናልባት ሞዴሬተር ያላችሁ በብዛት የኔም ቤተሰቦች ናቸው። እንደዚህ አይነት ስህተት ይፈጠራል። አንተን ማንም አይልም ይታወቃል። እንትን ሲለኝ ታውቃለሽ እኔ ኦን አርግ ሲለኝ ማይክ መሰለኝ ስጫነው ግን ቪዲዮ ግዴታ ሴቭ ማድረግ አለብሽ። ሴቭ ካላደረግሽ ካንተ ያንን ሲያዘኝ ወጥቼ ተመልሼ ገባሁ። ኧረ ጆከር ለሌላ ሰው መሰለኝ። አይ እኔ ትክክለኛው ነው ለሌላ ሰው ይሁን እኔ አውቃችሁ ይሁን አላውቅም። እኔ እንደዛ ማለት ፈልጌ አይደለም ጋይስ፣ ችግር የለም። ሰኒ ነይ ተመለሽ። ሰኒ ልጁ መጥቷል አልመጣም? አሁን ኧረ ይመጣል። ቆይ ልጁ መልሶ አስገብኝ ብሏል እኮ ግን በራሱ አካውንት ነው ይግባ ወይ ስልኩን አጥፍቶ መልሶ ያብራውና እንጣ። ሳራስ ምን ላይ ናት? ፈዛ ነው ደንዝዛ ነው ተቀምጣ ነው? ሁሉንም ህዝብ እኮ አፈዘዛችሁት። 20 ሺህ ሰው ገባ። ምን እንደሚያዳምጥ አላውቅም እኔ። ወይ ዘንድሮ ምን ልጁን እንደተረዳው እኮ ነው የሚመልሰው ነገር የሆነ እንትን ያለ እናንተ ሴቶቹ የምታቀርቡት ይችኛይቱም ሊከታች አለችው የተለያየ ነገር ነው ግን አላውቅም። እሺ ግባና ወደ መቋጫው እንሂድ። አባ አይሻልም? አንቺ በቋጩት ሀቢባ እናምጣች አልቃል እንትን በሉትና እንደዛማ የሚያፈዝ ከሆነ እኔ ራሱ ለስራ በስልክ በድምጽ እንትን ከሆነ ይሄ ሁሉ ህዝብ ይፈልጋል። ቢላሂ ምን ሸይጣን ረጅም በልሂ ሰውዬ ምን ሆኖ ነው ዛሬ ጆከር? ለሰይጣንና ለጠንቋይ እውቅና እየሰጠን ነው። አልጃለሽ አቅም አለው እያለን እየመሰከርን ነው። አይኔን አቃጠለኝ አንቺ በሀይባ እኮ አይኔን አቃጠለኝ ብላ ታጥባ መጣች። እኔ አይኔን ያቃጠለኝ ማስካራ ተቀብቼ ነበር ፈሶ ውስጥ ገብቶ ነው። ጠንቋይ ገለመሌ እኔ ላይ አቅም የለው ብለሽ እኮ ነው። አስተክፍሩላህ አንቺ ራሱ አፍሩላህ ላዚም ጆከር አንተ ለምን መሰለሽ እኔ ብዙም ማደነዝዘው ሰው አለ። ይሄን ሰውን ይፈልገዋል እንዳትናገሩት እንደዛ ከሆነ ምን ሆነሽ? እኔ ራሴ ስራ ስላለኝ በዛ ስራ ዙሪያ ማደነዘ በቃ በ24 ሰዓት ብዙ ነገር ይፈጽማል እንደዛ ከሆነ። ሳሪዬ ሀቡዬ እኔ ታች ሆናለሁ ግን መንፈስ አቅም አለው እያልን ሳይሆን በፈጣሪ መጠንከር አለብን፣ በጾም መጸሎት ወይንም በዱዓ መጠንከር አለብን የሚለው ነው እንጂ የምናስተላልፈው ሰኒ አንቺ ያልሽው ነገር አምኜበታለሁ ሌሎች ስለሚሉት ነገር ነው እንጂ አንቺ ትክክል ነሽ። የሚደረጉ ብዙ ነገሮች አሉ። ይሄን ነገር በደንብ ጠንቅቀን እናውቃለን ነው። አዎ ሁሌም ታውቂያለሽ፣ ሁሌም እመክርሻለሁ። ከማንም ምንም አትቀበይ ብዬ ውሸት አይደለም ግልጽ ነው። ገባሽ? ሰኒ እመክርሻለሁ። አዎ ወይንም ስትቀበይ የሆነ ነገር ጸበል አርከፍክፊበት ትለኛለች። ዘምዘማይ አርከፍክፈሽ ዘምዘማይ ወይም እልሻለሁ። ኧረ እኔ ያው ምንም ነገር ከሰው ሲደርሰኝ ጸበል ወይም ዘምዘማይ ያለኝን አርከፍክፌ ራሳችሁኝ አዳምጣችኋለሁ። እሺ አርፈሽ ተቀመጪ ብሎ የሚጽፍልኝ ሰው አለ በውስጥ። እኔ የገብርኤል ልጅ ነኝ፣ እውነቴን ነው የምላችሁ እንዳይገባችሁ። አይ ገስት ላይ ያለው እንዳንወጋ ነው ከስር ተቀመጪ የምትባይ። አዎ እግዚአብሔርን እውነቴን ነው። አርፈሽ ተቀመጪ። ኧረ በእናታችሁ ተው፣ በጣም እንትን አታድርጉ። ሰኒ ምን ሆነሽ ነው? ተይ አሳስበው። ግን ይሄ ነገር የሚያምንበት ሰው ላይ ብቻ ይሆናል የሚሰራው ወይ አይ ዶንት ኖ። እኔ ላይ ምንም አታመጣም እየነገርኩህ ነው። እኔ ላይ ምንም አታመጣም። ይበልልኝ ሀብታም ላይ ብዙ ወርቅ አለኝ፣ ችግር የለውም። እኔ የፈለገውን ይላክልኝ፣ እበላለሁ፣ እጠጣለሁ፣ ለብሳለሁ። በቃ እኔ ላይ ምንም አታመጣም። ምን ነገርኳችሁ እኮ እኔ በሽተኛ ነኝ ብላችሁ ራሳችሁን እኔ እብድ ነኝ ብለሽ ራስሽን ካሳመንሽው ታብጃለሽ። አሞኛል ብለሽ ራስሽን ካሳመንሽው እዛው ተኝተሽ ትቀሪያለሽ። አትነሽም። መብላት ሲያቅትሽ ሆድሽ ባዶ ሲሆን ትታመሚያለሽ። ምንድነው ልጁን አስገቡትና ወደ መፍትሄው እንትን በ20 ሺህ ሪሞ ልጁን ደውይለት። በየትኛው አካውንት ነው የምገባው በለው። አቡ ጋር ቁጥር አለ ማሬ። አቡ ልክልሻለሁ ቦታ ደውልለት። እሺ ግባ። ራሱ ፈርታለች። ተያዘው በቁጥር እንዳይሰራ
እኔ አልፈራም። እኔ አቡዬ ቆይ አንድ ጊዜ በሌላ ወይ ስንቀልድ ጋይዝ we are just kidding ምንም አይነት ማስረጃ በሌላ ነገር ላይ ሰው ላይ መፍረድ አንችልም። እኔ አሁን ቁጥሬ ካለው በቁጥሬ እንዳያሰራብኝ ያልኩት ስቀልድ ነው። እየቀለድኩ ነው። እስቲ አለው ካልክ ፍላወር ላክ ወንድሜ እዚህ ጋር ዝርያ ምናምን የሚለው አስገብቻለሁ። አንተ ከሆንክ ማለት ነው እንደገባ ፎሎ የምታረጉ ሰዎች ስርዓት ይኖራችሁ። እሱ ከሆነ ነው አንተ ነህ አይደለም خلاص እኔ በሌላ አካውንት መጣለው ስላለኝ ነው። ያ እኮ በሌላ አካውንት ና ብዬው ነው ድምጽ ስለማይሰው ወይ ውስጥ ቁጥራቸው ካለ ስሙን ይንገራቸውና ለኛ ሲነግረን እናስገባዋል። ሳሪ ስልኩን ስዊች ኦፍ አድርጎ ኦን ቢያረጋው ጥሩ ነው። እንደዛም ይሰራለታል። ወይ ደግሞ ዋትስአፕ ላይ ፕሮፋይል ፒክቸር ሄድ ላክልኝ ልበለው። አይ ቁጥሩ ካለሽ ዋትስአፕ ላይ ስምህንና ልካልኛለች ፒክቸር ላክልኝ። ሳሪ አይደል አይደል አንቺ ጋር ላኪላት ለሀቦ ልኬላታለሁ። ግን ያ ቅድም የገባበት ነው። አሁን ደግሞ በሌላ ገባለሁ ሲል ነበር። ሳራ አንቺን ደግሞ የሚያስበላው ላይ ተደረገልሽ። አዎ ሀቡ በዛሬ አንድ ልጅ ማለት ነው እዚህ ላይ ሀቡ በሰሊና ጉዳይ ጋር ተያይዞ እቺ ልጅ እኔ መጠየቅ እፈልጋለሁ። አያት እዚህ ጋር ሀቡዬ እቺ ማለት ነው አመስግነው እግዚአብሔርን ነው ማረግሽ። ቆይ አንዴ በትልቁ ላርግሽና እቺ ትንሽ አልሆንሽም እኮ በትልቁ ሳርዬ አልሆንኩም በትልቁ እንደ ሽሪንክ እኮ ነበር ያደረኩት። ወይ አንቺ አርጊ ራስሽን ሆስትን ባለቤቱን ሞዴሬተር ማድረግ አይችልም። እዚህ ጋር ማለት ነው አያት እቺ ልጅ እዚህ ጋር ቆይ ላሳይሽ አለሽ ማሬ እያየሽ ነው አያት እቺ ልጅ ስለዚህ እቺ ልጅ መጠየቅ ትፈልጊያለሽ እሱን እሷ ራሷ ልጅቷ እኔ መጠየቅ እፈልጋለሁኝ ፎቶዬ ተለጥፎ እኮ ትግባ ትምጣ ናይ ግቢ ናይ ግቢ እና እናንተ ቆይ የምናውቃት ልጅ ደግሞ ደሞዝ ምናምን ኩዊን ጽጌ አበባ ስጪ። ኦኬ አለሽ አላየሁትም ቴክስትሽን መተሻል። ሰላም እንዴት ናችሁ? አለ ምንድነው የጻፍሽልኝ በውስጥ? ይሄ ሰውዬ ትንሽ ቆይቷል። እኔ ራሱ በአካል ሂጅ አናግሬው ነበረ። የሆኑ ልጆችን ከኢትዮጵያ መጥቶ ደሞዝ ምናምን የ3 ወር ከልክሏቸዋል። በዛ ጊዜ ደግሞ ስለሚያስፈራራቸው ምናምን አለመለከስንም ሰው ከቻለ ይመልስላቸው። መረጃ አለሽ? አዎ ልጅቱ ትመጣለች ከፈለክ ቴሌግራም ላይም አለ ያመጣቸው። እሱ ጋር የተጻጻፈችበት እሱ ጋር ቮይስ የተመላለሰችበት መረጃ አላት። ናው ቪዛ የላከላት እዚህ ያመጣባት ምናምን እኔ ራሱ ያቀኛል ቢያኝ ሂጄ ሁሉ አዋርቼዋለሁ። ስራ ቦታቸው ምናምን አውቀዋለሁ እዛ። እንግዲህ ሀቢባ እናግራት ዳኛ ሀቢባ ወይ ኩዊን ሰላም ነው? ሰላም ነውማ እንዴት ነሽ? እዛ የኔ ጓደኛ ናት አንዷ ከኢትዮጵያን ያስመጣቸው በራሱ ቪዛ ምናምን እዛ ሲያመጣቸው መስተንግዶ ምናምን እንደሚሰሩና አሪፍ ስራ እንደነበር ነው። እሺ ጓደኛዬ ግን እዚህ ስትመጣ ምናምን ያልጠበቀችው ስራ ነበረ። እንደዚህ ሽሻ ቤት ምናምን የሆነ ሰፈር አለ ዱባይ ውስጥ አላውቀውም ምንድነው የሚባል ፍሪጅን መረር ነው። እዛ እኔ በአካል ሂጄ ቦታውን አይቼዋለሁ። ምንም ደስ የሚል አይነት ሰፈር አይደለም። እና የ3 ወር ደሞዝ አልሰጣቸውም። ኦኬ ይታለች ባለ ጉዳይዋ ከራሷ ለምን አንሰማው? ኦኬ ላስገባት ቆይ። አንደኛ ሁለተኛ ነገር ደግሞ እሱ ጋር ለመስራቷ ምንም አይነት ዶክመንት ወረቀት ማስረጃ አላት? ያው ቪዛ ያሰራላቸው ምናምን ከኢትዮጵያ መጣበት። ከዛ ደሞዝ እንዳልከፈለስ ለምን አልከሰሰችም? ሌበር ኦፊስ ለምን አልሄደችም? እንትን ዲፖርት ያደርጋችኋል ምናምን ተብሎ ነበር በዛ ጊዜ። እነሱ ፈርተው ስለነበረ ከዛ ቤት መውጣትና ሰው መፈለግ እዚሁ መስራት ነበር የፈለጉት። ኦኬ እሱ ቪዛ ስላሰራላችሁ ዲፖርት የማድረግ መብት አለው ምናምን እያሉ አስፈራሯቸው። ወይ የምትለው እሷ መሰለችኝ አስገቢያት አለው የምትለው አንዱን ጨርሰን ወጣ። ሀቢባዬ መጀመሪያ እሱ ጋር ስለዚህ ጉዳይ የተመላለሰችበት እኮ አንዱን ስንጨርስ አንዱን ይሻላል። ደረሰኝ ምናምን አለሽ ወይ ነው ዋናው ነገር። እሱ ከሌላት እዚህ ገብቶ ብለሽኛል የሚባለው ነገር እሱ ቁም። ለዛ እኮ ነው የጠየቅኳት። ወረቀት አላት ወይ እሱ ጋር ስለመስራቷ? 1 ወር ሰርታ የ1 ወር ደሞዝ ላለመክፈሉ ማስረጃ ወረቀት አላት ወይ እሱ ጋር ለመስራቷ ነው ጥያቄ ነበር። እንደገና አንዱን ሳንጨርስ ስለ ጥንቆላው ይለቅና ስለ ጥንቆላው ካለቀ አንዱን ሳንጨርስ አንዱ እንዳይሆንብን
ማስረጃ ያለው ነገር በህግ መጠየቅ ይችላል። ማስረጃ የሌለው ነገር ይሄ የጥንቆላው ነገር ማስረጃ የለም፣ ግን ባይናችን የተጎዱ ሰዎችን እያየን ነው። እነዚህ ሰዎች የሚሉት ምንድነው? ቢዝነሳችን የከሰረው እሱ መተት አሰርቶብን ነው። ባጭሩ እኮ ማንዛዛት ስለምንወድ እንጂኛ አበሾች ቃል ባጭሩ እነዚህ ሴቶች ቻፒ መተት አሰርቶብናል፣ አፍዝዛ ደንግዛ አሰርቶብን ነው የከሰር ነው። ብር በላን አላሉ፣ አልሰጡትም እኮ ብሩ ለሱ፣ ግን እንድንከስር አደረጉ። ካፍቴሪያችን እንዲከስር ገንዘባችን መና እንዲሆን አደረገ። መተት አርጎብን ነው። እሱ ደግሞ መተት አርገሃል ወይ? አላረኩም። እሺ ለማድረጉ ማስረጃ አምጡ። ከየት ያምጡ? ጠንቋይ ቤት ሲከድ በጨለማ ነው የሚከደው አለ ኪያ። ማስረጃ የለም፣ በጨለማ ነው እንግዲህ እንጂ ጠንቋይ ቤት ሲገባ የተቀረጸ ቪዲዮ ሄዶ ጠንቋይን ሲያመልክ ወይም ለጠንቋዩ እነዚህ ሰዎች ላይ መተት አርግባቸው ብሎ ትእዛዝ ሲሰጥ ቪዲዮ ቢኖር ምናምን ያለ ማስረጃ እንዴት እኔ አሁን አንድ ነገር ሀቢባ ልጠይቅሽ። እኔና አንቺ የምንቀራረብ አብረን በልተን ምናምን ከሆነ ሚዲያ ላይ ምናልባት መጥቼ እኔም አንቺን ነገር እንደዚህ ልልሽ ነው ወይም ሳራ መጣ እንደዚህ ልትለው ይሄ ነገር ለሌላውም ሰው በር እየከፈትን ነው። ምሳሌ ይሄ ሰውዬ ወይ ደም በፔስታል ይዞ ወይ በሚባለው ነገር ላይ ከእጁ ላይ ሲወርቅበት ቤታቸው ላይ ወይ ቤቱ ሂዶ እንደዚህ አይነት አጸያፊ መድገሚያ ነገሮች የተለያዩ ነገሮችን አይተው ከሆነ ባይናቸው ወይ መረጃውን ቪዲዮ አድርገው ይዘው ከሆነ ያን ነገር ይዘው መጥተው ጠይቀው ከሆነ ይሄ ነገር ምናልባት ለሁሉም ታማኝነት እንትን ሊል ይችላል እንጂ ምንም የግል ጸብ ኑሮሽ ራሱ መጥቼ ነው ልከስሽ ይችላል ነው ነገር። ለዚህ እኮ ነው የጠየኳቸው ጆከር። ለዚህ እኮ እኔ የምልሽ ይሄንን ፎቶ ቪዲዮ የመድገሚያ የተለያየ ነገር ወይ ሲገባ እዛ ቦታ ላይ ወይም አሁን እያልኩሽ ያለው ነገር ቤታቸው ላይ መጥቶ ለእንግድነት በኪሱ እንደዚህ ደም የተለያየ ማስረጃ እንደውም እሱ ነው። ወይ ጸጉሯን ቆርጦ ሲወስድ ወይ ልብሷን ቆርጦ ሲወስድ እንደዚህ አይነቶችን ነገር ወይ በሯ ላይ ደም አንጥቶ የሞቱ ነገሮችን አንጥቶ ሲጥል እንደዚህ አይነቱ መረጃ ካላችሁ ሊከሰስ ይችላል እንጂ በደፈናኛ መተን 20 ሺህ ሰው ስለተሰበሰበ ይሄ ሰው ስሙ ስለተነሳ እኔ ለነገም ሚዲያ ላይ ያለው ነገር አግባብ ነው ብዬ አልገምትም። እናንተም እንደዚህ አይነት መረጃ ይዛችሁ ብትመጡ በጣም መልካም ነው። መልካም ጊዜ ይሆንላችሁ። እስካሁን ለቀለርኩ ቆይ ሳትሄድ ልነግርህ ነው ጆከር። እንደውም ምን ያልኩት ጠንቋይ ቤት ሲገባ የተቀረጸ ቪዲዮ ነበር ያልኩት። እንደውም ለሌላ ሰው ሊሆን ይችላል ሄደ ወይ ለራሱም ለጠንቋይ ሊያመልክ ሊሆን ይችላል። አያገባንም። ጠንቋይ ቤት ሳይሆን እኛ አሁን ፌመስ አንተ ያልከው ነው ትክክል ነው ያልኩት። ወይ የሆነ ነገር ይዘው ቤታችሁ ተመታ ለሐቅ ነው ሀቢባዬ። ለምን ሁላችንም ተከታያለን። እኛን እየተከተለን ይሄ ሁሉ ህዝብ ተከትሎ አንቺን በብዙ ነገር ስለምትታወቂ ነው አንቺን ብሎ ነው ይሄ ሁሉ ህዝብ የተሰበሰበ። የሳራ የሥራ ቦታ ነው። ብዙዎቻችን ሁላችንም ተከታያለን። ግን እንደዛ አይነት ህዝብን ተሸክመን ይሄርን ደግሞ መልካም ነገርንና ትክክለኛ ነገርን ለማህበረሰቡ አስተላልፈን ብንወጣ መልካም ነው። ነገ የሆነ ከባድ ችግር ቢመጣ እንደዛ ጠንቋይ ብለው እንደዚህ ቀልደውብን እኮ ነው የምንባልበትም ደረጃ ከምንደርስ በፊት አንደኛ እቺኛይቱን ተደርጎብኛል አሉ አይደል? ወይ ልብሳቸውን ሲቆርጣቸው ወይ የሆነ እነሱ የሚያደርግበትን እዛ መግባትን ተዩ። አሁን አንድ ሰው እኔ ጸጉሬን ቆርጦ ልብሴን ቆርጦ ከቤቴ መጥቶ በእንግድነትም በተለያየ ነገር ልብሴን ቆርጦ ይዞ ሲሄድ ካየሁት በቃ ትክክለኛ ምን ሊያደርግብኝ ነው ብዬ ነው የማስበው። ትክክል ወይም በርሽ ላይ አንጥቶ ደም ሲያፈስብሽ ወይ በደም እንደዚህ አይነት የተቋጠሩ የሚደረጉ ነገሮችን እዛ በርሽ ላይ አንቺ ወስራ ቦታሽ ላይ ሲጥልብሽ ከታየ ይሄ ሰውዬ አድርጎብኛል ቪዲዮ ታደርገዋለሽ። እንደዚህ አይነት መረጃዎችን ሳሊስ ግን ሀቢባ እኔ እኮ ከዚህ በላይ ሰው ገለሻል ብዬ ልመጣ እኮ ነው ነገር ነው ትክክል። እኔም እንዴት ገደለው ወይም እንዴት ገደለው ሲባል እንደዚህ ሊሆን ይችላል እንደዚህ በዚህ ይሆን ይችላል እንደዚህ ነው ከተባለ ይሄ ለነገ ለሌላውም ሰው ጥሩ ነገር እንዳያገኝ ሌላ እንደዚህ ተወንጅለው በትክክለኛ መንገድ በተለያየ ነገር ተወንጅለው ለሚመጡ ወንድሞቻችን ሚዲያውን እያቆሸሽ ነው የምንሄደው። አመሰግናለሁ። ለማንኛውም አብራሩላቸው መቻቸው እኔ ለቀልድ ነው የተቀመጥኩ ቁም ነገርም ብያለሁ ያስኩትም አዳምጨው ለዛ ነው የገባሁት። መልካም ጊዜ ሳርዬ። ዶክተር አንተም አሰርተህብናል እያሉክ ነው። ለዚህ ነው እንዲህ ምን ወደድኩ እኔ በፍቅር ነው ያሰራውበት ህዝቡ ነው ሙጢ አሰርተህብናል እያሉክ ነው። አይ መቻቸው መልካም ይመችህ ጆካዬ። እየጠበቅነው ነው። ዋትስአፕ ላይ ቮይስ አድርጌለታለሁ ፕሮፋይሉን እንዲልክልኝ እስቲ ከላከልያው 2 ራይት ሆኗል ግን አላከም። ሜቢ ስልኩ ምን ሆኖበት እንደሆነ አይደል ነው። ሀቡስ ከዛው እቺ ሀብታም የምትባለው ልጅ አስገብቻታለሁ። እሷ ተጠይቅ ሰሊና ሀብታም ጉዳዩ ይመለከታታል።
አዎ ቪዲዮ ተሰርቶብኛል ለምንድን ነው የተሰራብኝ የሚለው እሷ ናት ቤታም ነው አሁን ቪዲዮ አሳይቼሽ የለ ሶሊያ ለማንኛውም ፈጣሪ ማለት ነው ፈጣሪ ሁላችንም በየሃይማኖታችን የምናመልከው አምላክ ይጠብቀን ከመጥፎ ነገር ከሰይጣን ነው ምለውኒ ከሰይጣን ይጠብቀን ሌላ ምን በቃ ጸሎትና ዱዓ ብቻ ነው ከዚህ ነገር የሚጠብቀው ፈጣሪ ይጠብቀን ጭራሻውን ሰኒ በፎቶም በድምጽ ማለች በድምጽ መደወል አይጠበቅባቸውም ላይቭ ላይ ስንለፈልፍ ነው ምንውለው ድምጻችንን ቀርተው ወስደው ማስደረግ ይችላሉ አቅም ካላቸው ፈጣሪ ግን ይጠብቀን ከመጥፎ ነገር ከሰይጣን ስራ ፈጣሪ ይጠብቀን አሚን በሉላችሁ ሁላችንንም ከመጥፎ ነገር ከክፉ ነገር ከሰይጣን ስራ ፈጣሪ ይጠብቀን ማንንም ክፉ አይንካው ማንንም ሰው ሶሊያና ነጊቢ ሶሊያና የጉዳዩ ባለቤት ናት ነጊቢ ሶሊያና ነይ እኔ እንደውም ይወጣሻል መሰለኝም ነበር አው ግን ምንም አይነት መረጃ አላገኘንም እኔ ማስረጃ ብታመጡ ኖሮ በትክክል እንደዚህ አይነት ነገር የተደረገባቸው ማስረጃ ያላቸው ቅድም ጆከር የጠቀሳቸው እኔ የጠቀስኳቸው ማስረጃዎች ቢኖሩ ነው በእውነት እኔ ህዝቤን ለማዳን ለእህቶቼ ለወንድሞቼ ለወገኔ ቪዲዮ ሰራለው ድምጽ ሆናለው ግን ይሄ ምንም በሌለበት ነገር በጣም ከባድ ነው የእውነት ምንም አይነት ማስረጃ ስለሌለ ያለ ማስረጃ ድምጽ መሆን ሌላውንም ወገን ነው አንዱ ለማለት በጣም ከባድ ነው የእውነት እሺ ማሚ የሚለው እሱ ነይ ብሎ ነበር እሱ ኮነ ብዬ ነው ሶሊያና ነሽ አንተ ነህ ወንድሜ ታኩ ሰርቶብኛል በኔ እኔ ሪካርድ አድርጌ ለፖስት ነው እስካሁን ላይ ፖስት 5 ቪዲዮ ብቻ ነው በኔም አሰርቶብኛል ሀቅ ነው ተከታተሉት ማስረጃ አሰባስቡ ሀቅ መሆኑን እኮ በቃ ቪዲዮ አብራ ወንድሜ ደክሞኛል አሽንቃል ሳሪ እንዳትነቅዩ አሁን መረጃ ደርሶኛል ሶሊያና ልጁ የሚለው እስካሁን ድረስ የፖስትኩት 5 ቪዲዮ ነው እየቀለደ ቪዲዮችን ይውልኝ ፎሎ አድርጎኝ እኮ ነው ያለው ራሱ ደስታ አይደለም በውስጥ ልኬልሻለሁኝ በውስጥ እኔ ከመንሳሪዬ ወደ ውስጥ በቃ ብንጨርስ ማሬ ቁጥርሽ እኮ ምናምን የለኝም እኔ ጋር እኔ ነው በዚህ በቲክቶክ አይደለም ሶሊያና መጀመሪያ እሷን ነገር አጥሪ መጀመሪያ ነይ ትፍረድ እኮ ነይ በቤቴ ትክሰሰኝ ቪዲዮን ስለለቀኩኝ ትክሰሰኝ ነይ መታ ሀቅ ካላት ሀቃን ይዛ ትምጣ የት ነው የምታውቂኝ እህቴ የት ነው የምታውቂኝ እኮ ያረክሽውን ከማን ጋር ምን እንዳረክሽ ነይ እኔ በውስጥ ፎቶ እንግዲህ መልቀቅ ለምን በውስጥ ቢላፊት ላይ ለምን በውስጥ አልፈልግም የታውቂሽ ነው ቁጥርሽ የለኝ ምን ይሸልኝ አጋፋሪ ስለሆንሽ ተባባሪ ከማንጋ አራቦ በመዳለም ሳሪ ፊላፊት እኔ ምንም አልፈልግም ፊላፊት ችግር የለ እከስሽ ድብና አርጌ ፖሊስ ጣቢያ አሁን ሄዳለሁ እናቴ ቆይ ይኸውልሽ እቺ ልጅ ያለ ስሜ ስም ተሰጥቶኛል ባካችሁ ላኔ መጣችሁ በትህትና ጠይቃለች እና እኔ ማስረጃ አለኝ ማረኝ እኮ ማስረጃሽ ነው እዚህ ፊላፊት ማስረጃሽ እኔ ካንቺ ጋር አይደለም አሁን እናቴ ስንት ሴቶች አሉ በናች በእንባ ላይ ያሉ ቤቴሌም አዳምጪኝ ቤቴሌም እዚህ ጋር መጫጫ ምንም አይሰራም ይኸውልሽ በኢማራት ህግ አንድ ሰው ያንድ ሰውን ፎቶ ከመሬት ተነስቶ መለጠፍ አይችልም አንቺ መብትሽ ተነክቷል ስምሽ ጠፍቷል ሄደሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ፋይል ክፈች ያለቀ 300 ድርሃም ነው የሚያስፈልግሽ ፋይል ለመክፈት እሺ አቦ ያመሰግናለሁ ምንም አይደል ማሪ መብትሽን ማስከበር የምትችይበት ሀገር ነው ያለሽው ኢማራት ላይ ሰው በስነ ስርዓት አልነጋገርም ካለ ጠይቀሽ መፍትሄ ማታገኝ እኮ ህግ አለልሽ እሺ አቡ አመሰግናለሁ እሺ ወልኩም ሰላም መበጣበት መጫጫ መደባደብ አያስፈልግም እዚህ ጋር ሀቡ አሁን ልጁ ቢመጣ ደስ ይለኛል እሱ መጥቶ በመጨረሻው ነገር እንትን ብንል ደስ ይለኛል ሶሊያና ደግሞ አንድ ነገር ልንገርሽ አሁን ለምሳሌ ወደ ሚዲያ የመጣው ይሄ ነገር ሁሉም ሰው ድምጽ እንዲሆን ነው ሁሉም ሰው እንዲያቅ ነው ስትከሰቱም እንዲማር ነው ምክንያቱም እኛ ስተተኛ የሆኑትን ሰው ከስተቶቻቸው እንድናስተምር ለእናንተ ደግሞ የተጎዳችሁትን ሰዎች ድምጽ እንድንሆን ነው አሁን ለምሳሌ ልጅቷ መረጃ ላይ ብለሽ የምትይ ከሆነ ለምን በውስጥ ይሆናል ለምን እኛ አናቃትም ለምን ይሄንን ነገር አናወጣም ለምንድነው ማናገልጠው ከጀመረን እስከ መጨረሻው መሄድ ነው ባይዘው ያልደረሰችም ባይዘው ሰድባይ ነው በኮሜንት ነው ሰፖርት ስታደርጋቸው እንጂ እኔ ጋር የደረሰችው ነገር የለም ሳሪቲ ኦኬ ግን እዚህ ጋር የተለጠፈው ነገር እንደዛ አልነበረም ሶሊያና አንቺ ሰቦቿ ላኩላት ሶሊያና ቪዲዮ ላጠፋች ይላለው ስላናደደችኝ ነው ተወገነችላቸው ታውቂያለሽ እንጂ እኔ ችግር የለብኝም ይቅርታ ጠይቀትና አትፊላት ጠይቀኝ ሶሊያና ችግር የለብኝም ከሷ ይቅርታ የኔ ወርቅ ይቅርታ ከነሱ ጋርም ከነበርሽ
እግዚአብሔር ልቦና ይስጥሽ። ካልሆነ ግን ከአንቺ ጋር ምንም አይነት ቅሬታ የለኝም። በጣም ይቅርታ ጠይቃለሁኝ ፖስት ስላደረኩኝ። ክስ የምትይው ደግሞ አሁን ስክሪንሻት አድርጊና ጠይቂኝ። በአባቶችም ማስጠየቅ ትችላለሽ፣ ፍርድ ቤትም በፖሊስም። ግን አንቺ ጋር ምንም ያየሁት ነገር የለም። በኮመንት ስታግዣቸው አይቼ ነው። ይቅርታ አድርጊልኝ ስለለቀኩብሽ። ሀቡ ልጁ ቢመጣ ዋትስአፕ ላይ ነግሬዋለሁ። አይ ቲንክ ስልኩ እንትን ብሎ መሰለኝ ስብሰባ ማለት ነው። ካስፈለኩሽ ዋትስአፕ ላይ ጥሪኝ። ሀቡ ሰማ ወይ እሺ ይጠራሻል። ትልቅ ስብሰባ ማለት ነው። እዛ ጥሪኝ። ኤኒቲንግ አም አቬለብል። እሺ ዋትስአፕ ላይ እሺማ እሺ እኔም ሄጄ ወርቄ ልሽጣው። ኧረ እኔም ልወጣ ነው ማሪ። ቤቴን ልክፈት በቃ 30 ደቂቃ ልክፈት ቤቴን ገስት እንዲያስገባ 30 ደቂቃ ነው የቀረው። በቃ ምንም ፍሬ ነገር ስላልሆነ ማስረጃም ምናምን የሌለን ነገር ስለሆነ ዝም ብለን እዚህ ጋር ታይማችንን ዌስት ከምናደርግ እንትን ልበሳርዬ ወይ አስገብኝ። እኛ መች የሚያውቀው ሰው ጠፋ? ኢማራት ላይ ብዙ አመት ሊኖረው የሚያውቀው ሰው እኮ እንዲህ ነው። መች የሚያውቀው ሰው ጠፋ? ማስረጃም ያመጣልን ያጣ ነው። ያለ ማስረጃ ደግሞ የሰው ስም ዝም ብለን እንትን ማለት አንችልም። የሰው ፎቶ መለጠፍ፣ የሰው ስም እንትን ማድረግ ትክክል አይደለም። ስለዚህ በማስረጃ ከመጣችሁ ማንም ይሁን ማን እኔ የሰረቅኩት ያደረኩት ነገር ካለ ጆከር ጋር ሂዱ፣ ሳሪ ጋር ሂዱ፣ ሪም ጋር ሂዱ፣ ማንም ሰው ጋር ሂዱ። ከማስረጃ ጋር እጠየቃለሁ። ማንም ሰው ከማስረጃ ጋር ነው። ያለ ማስረጃ ምን እናድርግ? እሺ ምንድን ነው የምትሉን? ያለ ማስረጃ ምን እናድርግ? ቆይ ፖሊስ ያለ ማስረጃ ያስራል? ልክ እንደዛ የሰውን ያለ ማስረጃ ሚዲያ ላይ ስም ማጥፋት አንችልም። እኔ ሳስብ ተሰባስበው መጥተው ዝም ብለው ልጁን ለመጨፍጨፍ መሰለኝ። እናቴ እንደዚህ አይነት ቀልድ አትቀልዱ። በቃ እንደዚህ ስራ የሚሰሩ ሰዎችንም አትረብሿቸው። ኧረ ይሄ ቀልድ አይደለም። ይሄ በሰው ህይወት የሚቀልድ አለ እንዴ? ቀልድ አይደለም። ማስረጃ ይታላችሁ። ፎቶዬን እልክልሽና ቆይ ልንገርሽ። በውስጥ ማስረጃ ሲባሉ በውስጥ እሺ ሳርዬ እሺ ቁጥሬ ለሪም ላኪ ቁጥርሽን። ኤደን ሪም ከጎንሽ ናት። የኔ ኢንቦክስ ዝግ ስለሆነ ነው። ለሪም ላኪ። ሪም አሁን ትልክልኛለች። የሆነ ነገር ካገኘው እነግርሻለሁ። አንድ ሁለተኛ ነገር የሚሄድ ከሆነ ኢትዮጵያ ገባሻ አቡዬ? ኖ ሰኒ እኮ እንዲህ አለች። አንቺ ነሽ መሄድ ያለብሽ። አንቺ ዘብር ገብርኤል ቴጂና አዳምጪኝ። ዘብር ገብርኤል ቴጂና የደረሰብሽን ነገር ስትናገሪ እሱ ከሆነ ያደረገብሽ ስሙን ጽፈው ይሰጡሻል። ሰኒ እኮ አስረዳችን። ስሙን ጽፈው ይሰጡሽና ያንን ፖስት አምጥተሽ ትሰጪዋለሽ ለሱ። በተረፈ ሀቡ በተረፈ ሳርዬ ጋም ቁጥሬን ልካለው። የዋትስአፕን የእንትኑ የሚባለው መረጃ ፈልጌ ምናምን አስተካክዬ ኤዱ እዚህ ጋር ሪም ከላይ ያለችልሽ አይደል? ለሪም ቁጥርሽን ላኪና አሁን ማለት ነው። ከዛ በኋላ ሪም ለአቡ ትልክላታል አለኝ የምትይው መረጃ ከዛ በኋላ ማለት ነው። አንድም ነገር ወደ ሚዲያ ተላልቄ መረጃ አለን የምትሉትን አሁን እናንተ እንደ ኤቪደንስ እህታችን ሙታለች የሚለውን ነገር እንኳን እኛ እንደ እንትን አክሰፕት ብናደርገው፣ ግን ከሱ ጋር አለ የሚለውን ነገር ለማውራት ያለሽን መረጃ ለአቡ ስጫት። ችግር የለም። አሁን አቡ ቤቷ ስለተዘጋ ነው እንጂ እዚህ የገባችሁ አቡ ኤደም ማለት ነው ትናንትና ጀምራ ማርያምን ላንቺ ስደውል ነበር። ታውቃለሁ ስንት ቀን ይስፈልግሽ ብላኛል። ታውቃለሁ እኔ እኮ አካውንቴ ተዘግቷል። ማክሰኞ አናግርሻለሁ ስላት መታገስ ስላቃታት ነው ሳርዬ። እና እኔም ተረድቻታለሁ። ኢትስ ኦኬ። ግን በማስረጃና በመረጃ ነው እኛ ድምጽ ምን ሆነው። እኔ ላመንኩበት ነገር ማስረጃ ላየሁበት ነገር ለምንም አልፈራም፣ ለምንም አልሰጋም። ከፈጣሪ ውጪ ማንንም አልፈራም። ግን ማስረጃ የሌለው ነገር ላይ እኔ ላይስ ነገር ቢደረግ፣ ሳርዬ አንቺ ላይስ ነገር ቢደረግ፣ ሰው ቤት ሄዶ አንቺ እርዳታ ትሰበስባለች፣ እርዳታውን ለራሷ ትበላዋለች ምናምን ቢልሽ ያለ ማስረጃና ሁሉም አዎ ትክክል ቢል ማስረጃ ገንዘቡ ወደ አንቺ የገባበት ደረሰኝ ሳይመጣ ማስረጃ ስምሽን ባላደረግሽው ነገር ሰው ለማጥፋት ሲሞክር ያለ ማስረጃ ደስ አይልም። ስለዚህ ማስረጃ ካለ አንፋታውም፣ ዝም አንልም። ወገኖቻችን ላይ እየደረሰ ስላለው ነገር ማስረጃ ከመጣልን ሁላችንም ድምጽ እንሆናለን። እኔ አንደኛ ቃሌን እሰጣለሁ። ማስረጃ ካመጣሽልኝ ሄደን ከጎንሽ ነኝ። አስገቡት። ገብቶ ነበር እኮ ጨለማ ሆነ ፕሮፋይሉ። መናገር የሚፈልገው ነገር ካለ እኔ ልወጣ ነው። አረ የለም አይታይም፣ ወርዷል እኮ
ጥቁር ሆነበት ነበር አይ ቲንክ ነበር ስልኩ ተበላሽቶበት መሰለኝ አይ ቲንክ አቡዬ እኔ ጋር አይታዩም በነገራችን ላይ ሜቢ ስልኩ ተበላሽቶ አቡ እሱ ጋር ያለሽ እሱ ይግባና እሱን የሚለውን ነገር በቂ ማስረጃ ካለው በድጋሚ እንደሚመጣ እኛም ደግሞ በማስረጃ ተደግፈን ለሌሎች ነገሮች ላሉት ነገር እንደዚህ ከጎን እንደምንቆም እሱም እነሱም ለኛ አንድ ናቸው ይሄን ማወቅ እንዳለበት መጥቶ ተነጋግረን መውጣት እንችላለን ቢኮዝ እኛ አሁን እያልን ያለን እሱንም ያለ ማስረጃ የተናገርነው ነገር የለም እነሱንም ያለ ማስረጃ ተበዳይነናል ጉዳዩን ለማጥናት ጥያቄዎች ጠየቅን ጥያቄዎቹ መልስ ሰጡ አለቀ ስለዚህ አሁን ከዚህ በኋላ አልወነጀለም በቃ ይሄን ነገር እናንተ በዛ ላይ ደግሞ አቡ እንደዚህ እንደንትን የምታረጉ ሰዎች ይቅርታ አድርጉልኝ ማለት እኛንም ለማስፈራራት የምትሞክሩ ሰዎች ይቅርታ አድርጉልን አቡና ሳሪ ከዚህ ነገር አይደረግም ሳርዬ አንቺም የሥራ ሰው ነሽ ሀቢባ ማያቅ ሪም ማንንም ሁላችንም እዚህ ማንንም ስለዚህ እኛ እዚህ ጋር ማርያምን አቡ እኛ እዚህ ጋር እየጠየቅን ያለ ነው ፍትህ ብሎ ሲል አንድ ሰው መጥቶ ሳንሰማው ስትቀሩ አትሰሙም አስመሳዮች እናንተ ሌቦች እናንተ እየመረጣችሁ ይባላል ትላላችሁ እሺ ብለን ደግሞ ስንሰማችሁ ታርጊ ለምንድነው አሁን ብታይ ለአሁን እየደወሉ ከዚህ ነገር ውጡ ለእናንተ ጥሩ አይደለም ምናምን ያኒ ለሰው የተበደለ ሰው ምንድነው ብሎ መጠየቅ ነው አይደለም ለምን እንወጣለን ይምጣ እንነጋገር ምን እንትንም ይለን ነገር አለ ምን ነው በዛችሁ አሁን እኮ ይኸውልሽ ሳርዬ ማንም ለማንም ማንም ስልጣን እንደ ሰባዊነትና እንደ ሰውኝነት ነው እዚህ ጋር ሁሉም ቁጭ ብሎ የደረሰበትን እንጂ ሰው ተከፍሎት አይደለም ሀቢባም ሆነች ማንንም ሆነ ግን እዚህ ጋር ስትመጡ ደግሞ ማስረጃ ትክክለኛ ማስረጃ ይዛችሁ መጣችሁ ሰውየው አሁን የተከሰሰበት ብዙ ነገር ነው ላትፈታሃል የተባለ አይደለ ይሄ ነገር ሲባል ለሁሉም እኩል ነው እንጂ የሚታየው እናንተ ሴት ስለሆናችሁ የወንድ ስለሆነ አይደለም ማስረጃ ይዛችሁ ከመጣችሁ ማንንም ከታች ያለ ሰው ይፈርዳችኋል የሚፈርዳችሁ እኮ ከታች ያለው ሰው እንጂ ላይ የተቀመጠው ሰው አይደለም ያሉሉ ስለዚህ ማስረጃ የሚያመጡበትን ቀን ያዙላቸው ሀቢባ ወደ ስራሽ ሪም ሁላችንም ወደ ሳራም ወደ ስራችን እንበታተን በቃ እሺ ይቁናሱን የሚለውን ነገር መጥቷል እንስማው አንዴ መጥቷል ቻፒ እንኳን ደህና መጣክ እንዴ እንኳን ደህና ቆያችሁኝ ሰላም ነው አለን ኦኬ አንዴ በትልቁ ላርገክ ቆይ ኦኬ ሆኗል ሶሪ what did I do ይቅርታ እንግዲህ ስልኬም እንትን ብሎብኝ ነበር ቻርጅ አስተካክዬ ምናምን ነው አሁን ይሰማችኋል መሰለኝ አይደል ይሰማል አሁን ተስተካክሏል ቆንጆ ነው አሁን እሺ በቃ እና ምንድነው መሰለሽ ሪም እዚህ ጋር ሁሉም ሰው እየመጣ አጉል ጻድቅ ለመሆን አጉል ሃይማኖተኛ ለመሆን አጉል እንትን ለመሆን ወይንም ጆከርም ስላለ እናንተም ስላላችሁ ለእንትን ታዋቂ ለመሆን ምናምን እየተባለ የሰውን ህይወት አደጋ ላይ ለመጣል ተብሎ ብዙ ነገር የሚደረግ ነገር አለ ገባሽ አንድ አበሻ አንድ የሆነ ነገር ከተነሳብሽ ሁሉም ነው የሚነሳብሽ ማለት ሁሉም ነው እንትን የሚለው ተረዳሽ እኔ ስራ ቦታ አሁን ቀደም ያለው ልጅ በማታ ነው መጀመሪያ ስለ ጥንቁልና አሉ ከዛ ደግሞ ስለ ደሞዝ ስለ ምናምን አሉ አገሩ ዱባይ ነው ሰራተኛ ደሞዝ አይከፍልም ካለ ምንም ችግር የለውም ይሄ መኖሪያ ቤት አይደለም ሌበር ኦፊስ አለ ሌበር ኦፊስ አለ እሱ ከሱ ውጪ አቢባ አሁን ቀደም ያለው ልጅ ይሄ ፐብሊክ ቦታ ነው ማለት ለማንም ሰው ሱቅ ነው አይደለ ማንም ሰው መምጣት ይችላል መጥቶ ተጠቅሞ እዛ ጋር ሻይም ጠጥቶ ከስታፎቹ ጋር መገናኘት ማውራት ይችላል እዚህ ጋር እንትና እንዲ ብላኛለች ልክ ለመፈመስ ያህል እንደዚህ አይነት ነውር ነው በእውነት ነው የምነግርሽ መኖሪያ ቤት ቢሆን ቤቴ ቢሆን ቤቴ መግባት አይችልም የሆነ ነገር ማድረግ አይችልም እነዛ ልጆች ዘቀደም ተዘግቶባት ሚስቱን የልጁን እናት ምናምን አሉ እሷ መታስ ተሰጠች ለዚህ ለቀልድ ነው አለች ያቺኛዋ እሷማ ጤነኛ አይደለችም አለ ብላ አንዷ ደግሞ ገብታ እንደ ጻድቅ ለመሆን ሞከረች እንዴት ነው እንደዚህ አይነት ነገር ሁሉም እኮ ሃይማኖት አለው ግዴታ እዚህ ጋር መጥቶ ገብርኤል ማርያም ምናምን ስላል አይደለም እኔ በራሴ አለ ሲጀመር እኔ ምን ስልጣን ኖሮኝ ነው ሰውን እስከ ማደንዘዝ ሰውን እንደዚህ እስከ ማረግ ሲጀመር ስታምኝበት ነው ምንም ነገር የሚሰራው ትክክል ሲጀመር እንደዚህ አይነት መብት እንደዚህ አይነት ስልጣን ለሰው ልጅ አልተሰጠም ተረዳሽ እኔ አደንዝዬ ምን ላረግ ምን ላገኝ ምን ፕሮፊት ላገኝ ከማን የተሻለ ህይወት ኖሮኝ ከከሳሾችም ከተከሳሾችም እኮ የተሻለ ነገር ኖሮኝ ቢሆን ኦኬ ገብቶሻል በእኛ እንዲህ ተጠቅሞ እንደዚህ ደረሰ በእኛ እንደዚህ ሆኖ እንደዚህ ያደረገ ምናምን ይባላል ገባሽ ግን ሆን ብሎ ስም ለማጠልሸት ስም እንደዚህ ለማድረግ
እነንትና ወጥተው እነንትና ገብቶ ፐብሊክ ቤት ነው በክፍት ቤት ነው ቡና ሺሻ ሻይ ምናምን ነው የሚሸጠው ህጋዊ ቤት ነው ይመጣል ስታፎች አሉ እኔ ሰራተኛ ራሱ ማለት አልፈልግም መተው መጠየቅ ማውራት እኔ በሌለውበት እኔ ሌላ ስራ ነው የምሰራው ቤቱ ክፍት ነው እንደዚህ የተበደሉ ልጆች አሉ ቤት ውስጥ እንደዚህ ሆኑ አሉ እንዴ እኔ እኮ ማስረጃ የሌለው ነገር እኮ ብዙ አለኝ ግን ማስረጃ ስለሌለው አፈ ታሪክ ነው እንጂ ስለማንም ማውራት እችላለሁ ገና ማስረጃ የለኝም ዝም ብዬ አውርቼ ይቀራል እንጂ ምን ያደርግልኛል እንጂ ስለማን ስላወሩብኝ ሰዎች በቂ ማስረጃ አለኝ በራሴ ግን ያ ለኔ ያለኝ ማስረጃ ገባሽ ለናንተ አይሆንም ለኤቪደንስ አይሆንም ኤግዛክትሊ ገባሽ እንጂ ስለ አለኝ በቂ ከበቂ በላይ አለኝ ግን በቃ እኔ ጋር ነው የሚቀረው ምክንያቱም ለናንተ በነገር እዚህ ጋር ማስረጃ አምጣ ይባላል ይሁን ነገር ይባላል ምንም እኔ ምን ከሌች ሞተች ከሌን መድኃኒት አረግ ምንድነው የምትጠቀመው ጥቅሜ ምንድነው ፕሮፊቴ ምንድነው አንቺ የተሻለ ሀብታም ሆነሽ ያንቺን እንትን ለመስረቅ ቢሆን አዎ ኦኬ ትላንትና ገባችን ሶሊና ስሙን ጃፒ ምናም ቅድም ሰምተሻል ስልኬን እንኳን ከሰላም ከምትባሏ ነው ሰርኩት አለች እሺ ስልኩ አለኝ አለች አይደል ስልክ ቅድም ስልኩን ላኪልኝ ፎቶዬን አስልካ ምን ብላ ስሜን ባግባቡ ሳጠራ ሳታቀኝ ነው ክስ ደረጃ 20 እና 30 ፎቶ የለጠፈችው ማን ልኳት ራሷ አይወጥ ተወቀው ገባሽ በቃ እግዚአብሔር ፍርዱን ለሁሉም ይስጥ ፎቶ ተለጠፈ እንደዚህ ተደረገ የሆነ ነገር ሆነ እዚህ ላይ መጣ እኔ ከማታ ጀምሮ ቁጭ ብዬ እየሰማው ገባሽ አይደል ሌሎቹም መተው አንዴ ጠንቋይ ይላሉ አንዴ ለሰራተኛ እንደዚህ አላደረገም አንዴ በፐርሰናል እኮ ከሰው ጋር ትጣያለሽ ገባሽ ትጣያለሽ የሆነ ነገር ጠላትም ወዳጅም ይኖርሻል ግን አንድ የሆነች ነገር ሲገኝ ወጥቶ ሁሉም ቀጥቃጭሽ ይሆናል በማታ ነው ጠንቋይ ቤት የሚከደው በማታ ከሄዳነሽ በምን አዩኝ ስንሄድ መጀመሪያ ቪዲዮ አለ አሉ ከዛ ደግሞ አንዱ ገብቶ ደግሞ በማታ ነው የሚከደው በማታ ሄዶ ነው እሱ በማታ መከዱን ያወቀው እሺ እኔ ከሄድኩኝ ደግሞ ምን እንትን አለው እና አንዳንዴ ዝም ብላችሁ ሰውን ተጣልቻለሁ እንደዚህ ሆኛለሁ ወይ ከሱ ጋር የሆነ ጠባለኝ ወይ የሆነ ነገር አለኝ ወይ ተሰሚነት አለኝ ብለሽ ወይ ለመፈመስ ከናንተ ጋር ለመተዋወቅ ሁሉም እየገባ የግልን አስቴት እየሰጠ እንደዚህ አይነት ነገር ማድረግ እኔ ለሷም ቢሆን ነፍሷን ይማራት ነፍሷን በጀነት ያኑራት እኔ እሷም ወዳጄ ነች እነሱም ወዳጆች ናቸው ለማንም ክፉ አልመኝም ገባሽ አይደል አባባሌ እኔ ለማንም ደግሞ መድኃኒት እንደዚህ ምናምን አይደለም እኔ እንደዚህ ስለ ሃይማኖት ማውራት አልፈልግም እዚህ ጋር ወጥቼ እኔ እንዲህ ነኝ ማለት አልፈልግም ከፈለጉኝ ደግሞ በእናንተም በኩል በማንም በኩል ሂድ ያሉኝ ቦታ ይሄዳሉ እኔ የመላእክ ስም እዚህ ጋር ጠርቼ እንዲህ ማለት አልፈልግም ሃይማኖት የግል ነው ገባሽ እዚህ ጋር ወጥተሽ እንትና ምና ኤክስፕሌን የምታረጊው አይደለም እዚህ ጋር ወጥተሽ እንደዚህ ምናምን ሰው እንዲሰማሽ የምትለፈልፊለት አይደለም መሄድ ባለብኝ መንገድ ሄዳለሁ ሰው ከፈለገኝና በዚህ ነው እኔ ማቀው ካለ ደግሞ ለዛ ሰው ደስ ይበለው ብዬ ማረክ ካለብኝ አረጋለሁ ገባሽ እንጂ እኔ ካኔ ካልተሻለ ሰው መድኃኒት ያኔ ካኔ ያልተሻለ ሰው ላይ መድኃኒት አርጌ ምን ሁሉ ወስዶ አንዳንዴም እኮ አንድ ነገር ስታረጊ ካንቺ የተሻለ ሰው ላይ እኮ ነው ነገር የምታረጊው አይደል እንዴ ትክክል ካንቺ ተሽሎ እኮ የሆነ ነገር ወይ ድሉን ወይ ብሩን ወይ የሆነ ነገሩ ልሰርቂ ነው ካንቺ ያልተሻለ ሰው ላይ አርገሽ ምንድነው የምትወስጂው እስቲ ንገሪ አንዳንዴ እስቲ ምናወራው ነው ምናገናዘብ እኔ በእውነት ነው የምነግርሽ ማንንም ያውቃል እህቶቼ ናቸው አብረን በልተናል አብረን ጠጥተናል በቃ ግን እንደዚህ አይነት ነገር ማለት በራሱ ያሳፍራል እውነት ያሳፍራል በጣም ነው የሚያሳፍረው ምክንያቱም እኔ ምን ይሄን ያህል ልክ እነሱ እንደሚሉት እኔ በአዳም ልኮ ማምን የሆነ ነገር ብሆን እዚህ ጋር አልገኝም ለራሴ ቅድሚያ ለራስ ነው ቅድሚያ እኮ ለራስሽ ነው አይደል እንዴ ይሰማችኋል ስልክ እየገባብኝ ስለሆነ ነው አው ይሰማል በደንብ ሰምተንሃል እኛም ምንም አይነት ማስረጃ ስለሌለን በመጀመሪያ አክብረህ በመምጣትህ እጅግ በጣም አድርገን እናመሰግናለን አክብረህ መጥተህ ጥያቄዎቻችንን በመመለስ ያለ ምንም ማስረጃ ነው እነሱ የመጡት እንዳሉት የሰራተኞችን ደሞዝ ካልከፈልክ ሰራተኞቹ ወደ ህግ መሄድ ይችላሉ አንደኛ ሁለተኛ እንዳልከው መኖሪያ ቤት አይደለም ካፌ ነው ማንንም ሰው እየመጣ ሺሻ የሚሰብበት ቡና የሚጠጣበት ካፍቴሪያን ያለክ ስለዚህ ማንኛውም ከስተመር መጠየቅ ይችላል ሰራተኞቹ እየተበደሉ እንደሆነ ደሞዝ እየተከፈላቸው እንዳልሆነ መጠየቅ ይችላል ማንኛውም ኃላፊነት የሚሰማው ከስተመር ጠይቆ እነዚህ ልጆች
ደሞዝ እየተከፈላቸው ካልሆነ ያለ ፍላጎታቸው እየሰሩ ከሆነ ሊያመለክትላቸው ይገባል ለህግ አካል። በተረፈ ግን አገሩ እንዳይረሱ አገሩ አቢባዬ አንዴ አገሩ ዱባይ ነው። ምንም ነገር ብትደረጊ ምንም ነገር ያሰው አሁን እነሱ ላሉት ለእያንዳንዱ ነገር መልስ ያለበት ሀገር ነው። ገባሽ? እንደዚህ እንዳያረገኝ የሚባል ነገር የለም። እንኳን እንደዚህ አይነት ቦታ እያንዳንዱ ሰው ኢንፎርሜሽን የሚሰጥበት ቦታ እየሰሩ ይቅርና ሌላ ቦታ እንኳን ሆነው ስለ እያንዳንዱ ነገር ያውቃሉ። መብታቸውን አስከብረው ግዴታቸውን አስከብረው እየሰሩ ነው። እንዴት ከዚህ ወጣ ሌላ ስራ ገባች? ዳት ሚንስ በፍቃደኝነት ስለሆነ ነው። እንዴት ወጣ ሌላ ቦታ ሄደች? በፍቃደኝነት ስለሆነ ነው። እንዴት እስከዛሬ ሰራች? በፍቃደኝነት ስለሆነ ነው። ዳት ሚንስ መብቷን ታውቃለች ማለት ነው። በመብት እየሰሩ ነው። ዛሬ ግን በሆነ አጋጣሚ የተጣላችሁ ሰው አለ ወይ የሚፈልግሽ ሰው አለ፣ በሌላ መንገድ ያስገባና አንቺን ያስወቅስሻል፣ አንቺን ያስረግጥሻል። የምሬ ነው የምነግርሽ። ምክንያቱም ፐብሊክ ላይ ያለሽ ሰው ነሽ። እዚህ ስራ ላይ ያለው ሰው ነኝ። ከሰው ጋር የተጋጫቸው ሰዎች አሉ፣ የተጣሏቸው ሰዎች አሉ። ወዳጅ አለኝ፣ ጠላት አለኝ። ገባሽ? ሁሉም እንትን ያስብልሻል እንጂ ምን ይሄን ያህል ክፋት ይሄን ያህል እንትን የት ነበሩ እስከዛሬ ድረስ? የት ነበሩ? አገሩ ዱባይ ነው። በየትኛው መንገድ ሀቅም ላብም ምንም ካላቸው መጠየቅ ይችላሉ። ተረዳሽኝ አባባሌ? አንቺ ኤክስፕሌን አታረጊላቸውም። ደሞዝም ከሆነ ብር ብድርም ከሆነ እያንዳንዱ ነገርም እንዳሉት ጠንቁልናም ከሆነ መጠየቅም ማስጠየቅም በመጀመሪያ ደረጃ ሃይማኖት ያለው ሰው ልንገርሽ፣ ሃይማኖት ያለው ሰው ባንዴ መጥቶ እንደዚህ ዲፌንድ ሰው ላይ እንደዚህ አያሰጣሽም። ህግ አለው። አሁን አንቺ ከምታቂው ሰው ጋር ብትበዳደይ ከሆነ ሰጋው ብትቀያየሚ መጀመሪያ በጓደኛ በምን ታስመክሪያለሽ? የሆነ ነገር እንትን ታያለሽ። ገባሽ? ከዛ በሃይማኖት አባቶች ወይ የሆነ ነገር ታስፊና ሶስተኛ ሲሆን ነው ካቅምሽ በላይ ሲሆን አሳልፈሽ መስጠት ወዳለብሽ ትሰጫለሽ። ተረዳሽኝ አይደል አባባሌ? በአንዴ ከአንዳንድ አውጥተሽ የሰው ይሄ ኦን ታርጌት እንደሆነ ሰዎች እንዲያጠቁሽ ሰዎች ካሉብሽ ነገር የምትሰሪ ሰው ስለሆንሽ ሰው እንትን እንዲልሽ እንደሆነ የምታቂው በአንዴ አደባባይ ማስጣት የሆነሽ ነገር ተገኘ ተብሎ እሺ ከልጁ እናት ጋር እንደዚህ ነው አስሯት ነው እንደዚህ አርጓት እንደዚህ ምናምን የታለ? እሷ ደግሞ ስትመጣ እሷም ተቀብታ ነው። ታዲያ እንዴት ነው የምትቀሚው? 6 አመት ሙሉ እንግዲህ እንደዚህ በቃ ነበርሽ፣ ተለያየን። በመጥፎ ነገር መጥፎን አላነሳም፣ መጥፎን አልታነሳም። በቃ የሚያገናኘን ነገር አለ። ፔሪድ መጣች ራሷን አስተያየት። ቀደም ግን ምን ሲባል ነበር? አስሯት ነው እሷ እንደዚህ ትላለች፣ እሷ እንዴት ተናገራለች። ዝም ብዬ እየሰማው ነበር። ምን ያስፈልጋል ይሄ ሁሉ? ምን ያስፈልጋል? እቺም ልጅ ማታቀኝ ልጅ ማን ገፋፍቷት ነው እዚህ ውስጥ የገባችው? ማን ብሏት ነው እዚህ ውስጥ የገባችው? ለምን መጣች? ሳታቀኝ ሚዲያ ላይ ለምን ልትመጣ ፈለገች? እዛው ፈጣሪ ይወቀው። እኔ እንደዚህ ነገርኩሽ። ለኔ ኤቪደንስ አለኝ እኮ እቺ ልጅ እንዴት ሆና እንደመጣች ለምን እዚህ ጋር እንደመጣች አለ። በመጣ ግን ላንቺ ይሄ በቂ ማስረጃ ሊሆን አይችልም። ተረዳሽኝ አይደል? ከዚህ በኋላ ማስረጃ እኔም መሄድ በሚገባኝ መንገድ ሄጃለሁ። ተረዳሽኝ? በህግ ሄጃለሁ። እዚህ ጋር ፎቶዎች ግን ለጥፋ ቪዲዮ ስለሰራች በህግ መጠየቅ ትችላለህ። እንደምትለው አይነት ሰው መሄድ ባለብኝ መንገድ ሄጃለሁ። ችግር የለውም። ገባሽ? ግን ከመሄደ በፊት ቀደም እንዳልኩሽ ነው የራሴ እኔም ሰው ነኝ አይደል? አካሄዳለኝ። መጀመሪያ እሷን የሚቀርቧት ሰዎች ጋር 2 እና 3 ሰዎች ጋር ደውያለሁ። ለምሳሌ ገባሽ? አባ ጋርም ደውያለሁ። የሷ ጓደኞች ወንዶች አሉ፣ እነሱ ጋር ደውያለሁ። የቤተክርስቲያን ልጆች በቃ እንደዚህ ነው። ከዚህ በፊትም ከዚህ ከ3 ቀን ከ4 ቀን በፊት አንድ ቄስ ሰውዬ ለጥፋ እንደዚህ ስታረግ ነበረ። በአባ ተቆጥታት ነው እንደዚህ። ቤተክርስቲያን መደበቂያ አይደለችም። አባ እንዲህ ካሉኝ አንኛ እንደኛ አይነት ተራ ሰው አባን አስገብተሽ እዚህ ጋር እንደዚህ የምትናገሪ ሰው አይደለችም። እኛ ተራ ሰዎች ነን። ክለም ምናምን ስንል የምንውለት ሰዎች እዚህ ጋር የሃይማኖት አባት መሸፈኛ ወይ ቤተክርስቲያን መሸፈኛ እንዴ? ንስሐ እኮ ሴት ልጅ አጠራም። በመጀመሪያ ደረጃ ሰው ጠርቶሽ ነው እንዴ ንስሐ የምትሄጂው? አንቺ ራስሽ እኮ ነሽ አይደል? ኃጢአትሽን ችግርሽን አውቀሽ ሄደሽ የምትናዘዥ እኮ ራስሽ ነሽ። ሰው ና ብሎሽ አይደለም ቤተክርስቲያን የምትሄጂው እንዴ? እሷ ስለጠራችኝ ነው ብድግ ብዬ እሄዳለሁ እንዴ? ሲጀምር አልጠራችኝም፣ አታቀኝም፣ አላቃትም። በእውነት ነው የምነግርሽ። እኔ እግዚአብሔር ምስክሬ ነው። በአካል ፌስ ቱ ፌስ እንደዚህ ሰላምታ ተባብለን አናውቅም። በእርግጥ እሷም ተናግረዋለች። እንደዚህ አይነት ነገር ምን አስፈልጓት እንደሆነ እዛው ፈጣሪ ይወቀው። ብቻ እናንተን እግዚአብሔር ይስጥልኝ። እዚህ ጋር እንደዚህ አውጥታችሁ ትላንትና እንዴት እንዳደርኩ ይሄ ሁሉ ሰው እንዴት ሲል እንደነበረ ማቀው
እኔ ነኝ። ዛሬ ቢያንስ የተወሰነ ሰዎችም ሰምተዋል ብዬ አስባለሁ። ገባሽ? የሰው ፊት በጣም ነው የሚገርፈው። አንዴ ጠንቋይ ነው፣ አንቺ እንደዚህ፣ አንዴ እንደዚህ ነው፣ አንዴ እንደዚህ ነው። ዝም ብላችሁ መጀመሪያ ራሳችሁን ወቁ። ራሳችሁ የምትናገሩ ያላችሁ ሰዎች ራሳችሁን ወቁ። ማን ነኝ በሉ። በመጀመሪያ ደረጃ እኔ ማን ነኝ በሉ። ሰውን አጋጣሚ ያገኘን ብሎ እጅ እየተነሳ ለመኮርከም ከመነሳት በፊት እኔ ማን ነኝ፣ እኔ እንደዚህ ነኝ እንባባል። አብረን በልተናል፣ አብረን ጠጥተናል። ለስሙ ጾም ሁለታችንም ጾም ላይ ነን ያለነው። እነሱም በሙስሊምናም ጾም ላይ ነን፣ በክርስትናም ጾም ላይ ነን። አትሊስት እንኳን ባጠፋ እንኳን አስመክሩኝ እስቲ። እንደዚህ አይነት ሰው እንኳን ብሆን አስመክሬ የሆነ ነገር አድርጌ ካቅሜ በላይ ሲሆን እኮ እዚህ ላይ ቦታ አንድ ነገር ግን ሆን ብሎ ስም ለማጣልሸት አንገቴን ለማስደፋት ነው። እኔ የሚያኖረኝ ማንም አይደለም፣ ስራዬና መድኃኒዓለም ብቻ። እንደማንም እኔ እንትን ስም እየጠራው ለመዳን አልሞክርም ወይ ለመሸሸግ አልሞክርም። የሚያኖረኝ አንድ ፈጣሪ ነው። ከዛ እንጀራዬ ነው። የትም ሀገር ብሄድ ከዚህማ ዲፖርት አስደረጋለሁ ስትል ነበር፣ እነሱም የሆነ ነገር ሲሉ ነበር። እኔ የሚያኖረኝ መድኃኒዓለም። ከዚህም ብሄድ የፈለኩትን ሆኜ ሰርቼ መኖር የምችል ልጅ ነው። በቃ አለቀ። ተረዳሽ? ማንንም አልፈራም። ሰው ይፈራዋል ምናምን እንደዚህ በምንም በጸጋዬ ነው የምፈራው። ከተፈራውም እሰየው ተመስገን። ግን የምፈራው በጸጋዬ እሱ በሰጠኝ ጸጋ እንጂ በጥንቁልና አይደለም። ሲጀምር ጥንቁልና የሚባለውን ቃል ራሱ አልቀበለው። ምክንያቱም ምንድነው ማን ነው? እኔ እናቴ ኪዳነ ምሕረት ልጅ ነኝ። በቃ እየሰማችሁኝ እንኳን ያንድ የኪዳነ ምሕረት የእናቴ ኪዳነ ምሕረት ልጅ ነኝ። ስለማንም ይሄንን ማለት አልፈልግም ነበር፣ ግን አንዳንዴ የሆነ ሰው እንትን ያደርግሻል። ማንንም እየገባ ማያቅሽም የሚያቅሽም ሁለት ሴቶች አሉ እንዲህ ብለውኛል። ያ ወንዱም ተነስቶ ሴቷም ተነስታ ገብርኤል እንደዚህ ዘብር ገብርኤል ምናምን። አጉል ራሳችሁን ጻድቅ አታርጉ። ፈትሹ፣ ራሳችሁ ቤታችሁን ፈትሹ፣ ጓዳችሁን ፈትሹ። መጀመሪያ ሰውን ከመገጸታችሁ በፊት እኔ ጓደኛዬ ቢያጠፋኝ አስመክረዋለሁ፣ መክራለሁ። በቃ ወንድም ከሆነ ጣለዋለሁ፣ ይጣላኛል። በቃ አለቀ። እና ስራ አቁሜ ነው የማወራው። እናንተን በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ኤቪደንስ ያለው ሰው ካለ አቢባ ሪምዬ በጣም ነው ማመሰግንሽ። እውነት በተለይ አንቺን እግዚአብሔር ያክብርልኝ። አቢባንም ሁላችሁንም ብቻ በአጠቃላይ ኤቪደንስ ያለው ሰው ሲመጣ ስልክ ያላችሁ ደውሉልኝ። ኤኒ ታይም እመጣለሁ። እኔ በመጀመሪያ አክብረከን ስለመጣት እናመሰግናለን። በጣም አመሰግናለሁ። በጣም አከብርሻለሁ። ቴንክ ዩ። የሰው ልጅ ማንነቱ የሚለካው ለሰው ባለው ክብር ነው። አክብረህን ስለመጣህ ጊዜህን ሰተህ ጥያቄዎቻችንን ስለመለስክ እናመሰግናለን። ምንም አይነት ማስረጃ የለንም። ያለ ማስረጃ ሰው መተቸት አይቻልም። ስለዚህ ደሞዝ አልከፈለኝም አለቃይ ደሞዝ አልከፈለኝም የሚል ሰራተኛ ካለ ማስረጃ ካለ እኔ ጋር ይምጣ። እኔ ራሴ አስፈላጊ ከሆነ ጠይቁኝ። እኔ ልጆቼንም ይዤ ስራ ቦታዬ ሆኜ ሁሉ ነገሬን ሾፔን ሁሉ ነገሬን ይዤ ልጆቼን ሰብስቤ ገባለሁ። አሊያም ደግሞ እያንዳንዷን ደሞዝ ሲቀበሉ እያንዳንዷን ሪሲትም ምንም ላንቺ ልክልሻል። ኤኒ ታይም ጠይቂ። በቃ ዋትስአፕ ቁጥር ያለክ እኔም ነግሬያቸዋለሁ። ችግር ካለ እንዲመጡ በጣም ነው የምናመሰግነው። እጅግ በጣም ይቅርታ። ምንም ችግር የለም። አመሰግናለሁ። ሪሚ እግዚአብሔር አክብርሽ። ይባርክልሽ። በጣም ነው የምወዳችሁ። ከዛ በተረፈ ኤኒ ታይም ጥሪኝ። ከዚህ በኋላ ስሜን ማንም ገብቶ ባያስነሳ ደስ ይለኛል። ያለ ማስረጃ አንቀበልም እኛ ምንም አይነት ክስ ከማስረጃ። ሌሎቹን በቃ በተመለከተ እኔም መሄድ ባለብኝ መንገድ እሄዳለሁ። እሺ እናመሰግናለን። እናመሰግናለን። ቻው ኤደን፣ ሁላችሁም ቻው በሉ። እናመሰግናለን። አቡ ሰው አስገቡኝ፣ ብዙ ሰው አስገቡኝ ምናምን እያለን ያለው ልጆቹን ቁጥርሽ ሰጥቼ መረጃ ታስገቢና የምትቀጥይ ከሆነ ቀጥይ። እኔ ማስረጃ በሌለው ጉዳይ ላይ ጊዜን አላባክንም። እሺማ አቡ ሲጀመር ማለት ነው እንዴ እኔ ማሬ አንቺ እኮ ቤትሽ ተዘጋዘ ለ5 ቀን ከዛ በኋላ እኔ ማታ እሪም ደውላ እንደዚህ እያለኝ ነው ሶሊያና ስትለኝ እኔ ሶሊያናን አላወኳትም፣ ግን እንትና ኪዩ ነገሮች ስለነበረ እስቲ ቆይ